በአገራችን የሥነ ጽሑፍ ታሪክ ያልተለመደውን ምስጢራዊ የወንጀል አጻጻፍ ተከትሎ ልቦለድ መጽሐፍትንና እውነተኛ ከሕይወት የተቀዱ ታሪኮችን በመጻፍ ያስተዋወቀን የመጀመሪያ ሰው ነው ሲል ዳግላስ ጴጥሮስ በአዲስ ዘመን ጋዜጣ ጥር 16 ቀን 1978 ዓ.ም ጽፎ ነበር። ሪፖርተር ጋዜጣ ደግሞ ሚያዝያ 11 ቀን 2009 ዓ.ም በግማሽ ዓመታት የድርሰት ሕይወታቸው 16 ልብ ወለዶችን፣ 4 እውነተኛ ታሪኮችን፣ 7 የቴሌቪዥን ድራማዎችን ደርሰዋል፣ አዘጋጅተዋል። በተለይ በወንጀል ምርመራ ድርሰት ዘርፍ በኢትዮጵያ ስነ ጽሑፍ አይነተኛ ቦታ እንዳላቸው ጽፏል። ስለ ታዋቂው ደራሲ ይልማ ሀብተየስ እኔም ታዲያ የእሳቸውን ሥራ ወደ እናንተ ሳቀርብ እንደ ሁልጊዜው ላይክና ሼር ማድረጋችሁን ከወዲሁ እየጠቆምኳችሁ ወደ ዝግጅት ያልፋለሁ። አመሰግናለሁ። ግርማ ደፍርስ ጺሙ አድጎ ጸጉሩ ተንጨፋሮ ልብሱ ቆሽሾ ምስክር መስሚያውን በር ላይ የተቆጣ አንበሳ መስሎ ቁጭ ብሏል። ሁኔታው ማን አለብኝ የሚል ይመስላል። እንደ ሱሰኛ ጠጪ አይኖቹ ቀልተዋል። ወደሱ የሚያየውን ሁሉ ይገላምጣል። አቃቤ ሕግ ተነስቶ ዳኛውን እጅ ነሳና ፈገግታ እያሳየ ወደ ግርማ ቀረበ። ከፊት ለፊቱ ቆመና አባትን ለመግደል ያነሳሳ ምክንያት ምንድነው ሲል ጠየቀው። ፍቅር ነው አለ ፈርጠም ብሎ። በፍቅር ምክንያት ነው የገደልካቸው አለ ተዝናንቶ። አዎ በማለት መለሰለት። ጠበቃው ከመቀመጫው ብድግ አለና ጤንነቱ ትክክል ስላልመሰለኝ በሐኪም ከመመርመሩ በፊት ምስክርነቱን እቃወማለሁ ሲል ለዳኛው አመለከተ። ዳኛው መልስ ከመስጠታቸው በፊት ግርማ ጠበቃው ላይ አይኑን አፍጥጦ ለምን እውነቱን ተናገረ ብለህ እብድ ነው ልትለኝ አትችልም። እኔ ጤነኛ ስለሆንኩኝ አርፈ ተቀመጥ በማለት ደነፋበት። ጠበቃው ማንደፍሮ ከማፈሩ የተነሳ ኩምሽሽ አለ። ራሱን እየነቀነቀ አቀርቅሮ ተቀመጠ። ሰው ሁሉ እርስ በራሱ ተያየ። ይናገር የሚል ድምፅ ጎልቶ ተሰማ። በአዳራሽ ውስጥ የነበረው ጸጥታ ደፈረሰ። የዳኛው ትዕግስት ስላለቀ ክፉኛ ተቆጡ። ማሸታ ቤት አይደለም ብለው ኃይለ ቃል ሰነዘሩ። ዝም ካላላችሁ ሁሉንም ሰው አስወጣለሁ ብሎ አስፈራሩ። አቃቤ ሕግ የተንጎራደደ ጸጥታው እስከሚረጋጋ ጠበቀና ለፍቅረኛ የምትሰጠውን ገንዘብ ስለከለከሉ ነው የገደልካቸው አለው። አይደለም። ታዲያ ምክንያቱ ምንድነው? ምክንያቴማ ፍቅር ነው ብያለሁ። ስለማፈቅራቸው ገደልኳቸው ነው የምትለው? አልቆጣ ብሎ አልወጣኝም። ይሄ ከሆነ ታዲያ ፍቅር አይደለማ ምክንያት አለ ተስፋ በቆረጠ ሁኔታ። ነው እንጂ። ማንን አፍቅረ? እናቴን። ለምን ታሾፋለህ ብሎ ተቆጣ። እውነቱን መናገር ማሾፍ አይደለም ብሎ ግርማ ቱጋለ። ምኑ ነው እውነቱ አለና ፈጠጠበት። ግርማ እየሳቀ እሷ ማፍቀሬ ነው እውነታው እሱ ነው አለ አስናቀችን በጣቱ ጠቁሞ እያሳየ። አስናቀች የምትይዘው የምትጨብጠው አታ ተርበተበተች። ውሸቱን ነው ለማለት ፈልጋ ነበር፣ ግን አንደበቷ አልታዘዝልሽ ስላላት ፈዛ ቀረች። ሰውነቷ ዝሎ በድን ሆነች። የሰዎችን አይን ለማየት አፈረች። ወዲያውኑ ህሊናዋ ስታ ከመላኩ ጭን ላይ ወደቀች። በአቅራቢያዋ የነበሩ ተረራርተው ይዘዋት ወጡ። አቃቤ ሕግ ባቀረብኩት ማስረጃና
ተከሳሹም የእንጀራ እናቱን አፍቅሮ ወላጅ አባቱን መግደሉ ስላመነ ፍርድ ይሰጠኝ ብሎ ጠየቀ። ጠበቃው ተነስቶ ይቃወማል ሲባል ዝም ብሎ ተቀመጠ። ሰው ሁሉ ተሸበረ። የሚናገር ስለጠፋ አዳራሹ ጸጥ አለ። ግርማ ብቻ ስሜት ስላልሰጠው ተዝናንቶ ተቀመጠ። ለሽልማት የቀረበ ይመስል እግሮቹን አነባብሮ ዙሪያውን ቃኘ። ከገጹ ላይ ደማቅ ፈገግታ ተነበበ። ዳኛው ግራ ቀኙን ተመለከቱ። ተቃውሞ የለህም ወይ በሚል ሁኔታ ጠበቃውን አዩ። ምንም መልስ ላጡ ካባቸውን አስተካክለው በተከሳሹ ላይ የቀረበው ማስረጃ በቂ ሆኖ በመገኘቱ በሕግ ምስክሮች ወንጀለኛነቱ በመረጋገጡ እንዲሁም ደግሞ ተከሳሹ ጥፋቱን ያመነ በመሆኑ በዛሬው ቀን የፍርድ ቤት በግርማ ደፍርስ ላይ የሞት ቅጣት ወስኗል ሲሉ ማርታ በድንጋጤ ከእንቅልፏ ብንናለች። የተከናነበችውን ልብስ አሽቀንጥራ ጥላ ለማየት ብትሞክርም በጨለማ ተከባለች። በዳበሳ መብራቱ ስታበራ ከመኝታ ክፍሏ መሆኗን አወቀች። ግን ከድንጋጤዋ ብዛት ህልም መሆኑን ወዲያውኑ ለማመን ተቸገረች። ለካ ቅዠት ነው የሚጫወትብኝ ብላ ፈገግ አለች። በዚህ ለፍልሃለችና ተመልሳ ተኛች። መንፈሷ ተረብሾ ስለነበረ እንቅልፍ አልወሰዳትም። የህልሙን ትርጉም ለማወቅ በሐሳብ ብትባዝንም ፍቺው ግን አልተከሰተላትም። በእውን ያሰቡት ነው በድብቁ ህሊና ተደብቆ በህልም የሚታየው ሲባል ሰምታለች። እሷ ግን እንደዚህ አይነቱን ክፉ ነገር ማሰቧን ለማስታወስ አልቻለችም። መልስ ያጣ እንቆቅልሽ ስለሆነባት ልትረሳው ሞከረች። ግን በቀላሉ ከአእምሯ ልታስወጣው ሳትችል ቀረች። በዚህም የተነሳ የሰላም እንቅልፍ አታደረች። የተፈጥሮ ሕግ ነውና መንጋቱ በወፎች ዝማሬ ታወጀ። ማርታ ያንን አስደንጋጭ ህልም ባየች ማግስት አዲሱ ቀን እሁድ በመሆኑ ደስታዋ እጥፍ ድርብ ሆነ። ልብሷን አጥልቃ ወደ አቅራቢዋ ቤተክርስቲያን ሄደች። ቤተክርስቲያን መሳም ያዘወተረችው ግርማ ከታሰረ ወዲህ ነው እንጂ በፊት እንኳን እስከዚህም ነበረች። በዚህም ምክንያት ትክክል ባለመሆኗ ራሷን ተወቅሳለች። ብቻ ሁሉም ማጠፊያው ሲያጥረው ነው ፊቱን ወደሱ የሚያዞረው እያለች ትጽናናለች። ያም ሆኖ ግን በችግር ጊዜ ብቻ ማስቸገሩ አግባብ አለመሆኑ እየተሰማት በራሷ ታፍራለች። ቤተ እግዚአብሔሩ በርን ተሳልማ ጥግ ይዛ ቆመች። በአንክሮ ተቀምጣ ልመኗን አቀረበች። ለአንዴና ለመጨረሻ ጊዜ ስማኝ ብላ ተማጸነች። የቅዳሴው ዜማ ቢማርካትም በድምጽ ማጉያ መሳሪያ መተላለፉን አትደግፈውም። ዓላማው ቢገባትም የሷን ጸሎት የሚሸፍንባት ከመንገድ የሚያስቀርባት እየመሰላት አትወደውም። ግንባሯን ከግንቡ ላይ ስፍታ አይኖቿን ጨፍና ወደ ሌላ ቦታ ኮበለለች። ዓለምን አሁን ባለችበት ሁኔታ ሳይሆን በሌላ ቅርጿ ለማየት ተመኘች። የሕይወት መጥፎ ጎን በጨለማ ተጋርዶ ደጎ ብቻ ብሩህ ሆኖ እንዲታያት ፈለገች። ለግማሽ ሰዓት ያህል ሳትንቀሳቀስ ቆመች። በመጨረሻም ደጉን እንጂ ክፉን አታሳየኝ በማለት ለምና ከቤተ እግዚአብሔሩ ቅጥር ግቢ ወጣች። ማርታ ገና ከበሩ ከመውጣቷ የትምህርት ቤት ጓደኛዋን አገኘቻት። ብዙ ጊዜ የተለያዩ ይመስል ጉንጭ ለጉንጭ ተሳሳሙ። ጓደኛዋም ቆይኛ እንዴ አብረን እየተጫወትን ሄዳለን እሺ ይሄኔ ስለጣፍ ሰጥቼ ልምጣ አለቻት። ማርታ በተቸኩልም ልጅቷን ላለማስቀየም ስትል መጠበቅ ግድ ሆነባት። ይህን ያህልም የሚግባቡ ጓደኞች አይደሉም። ልጅቷ ግን ገራገር ስለሆነች ከማንም ጋር በቀላሉ ትወዳጃለች። ቀልድ የመፍጠር ችሎታም አላት። ቁመቷ ረጅም ነው፣ ሰውነቷ ሙሉ ነው። ፊቷ ዙሪያ ክቦ ነው፣ አፍንጫዋ አጭር ነው። አይኖቿም ትናንሽ ናቸው። በቅርብ በሚያውቋት በልጅቷ የዋህነት ያፌዙባታል። ልምድ ሆኖባት ቁም ነገር ይሁን ቀልድ በጨዋታ መሃል የልብ ጥራት ያስፈልጋል ማለትን ታዘወትራለች። በዚህ ምክንያት ጥራት የሚል የቅጽል ስም አወጡላት። መጠሪያ ስሟ እቴቱ ቢሆንም ብዙዎቹ የሚያውቋት በቅጽል ስሟ ነው። እቴቱ ለትንሹም ለትልቁም ችግር ለታቦት መሳለን ትወዳለች።
በሕይወት ጉዞ የሚገጥም ማንኛውም መሰናክል በዚህ ይወገዳል ብላ ታምናለች። ችግር ገጥሞኛል ካሏት የልብ ጥራት ካለሽ ለምትወጁ ታቦት ተሳይ እያለች ትመክራለች። የሚያፌዙባት ልጆችም ለምን ከፈተና ወደቅሽ ሲሏት ሳልሳል ቀርቼ ነው ትላለች እንጂ በምንም ምክንያት ደካማ ሆኜ ነው የሚል ቃል ካንደበቷ በፍጹም አይወጣም። እቴቱ ጧፉን አስረክባ በፍጥነት ተመለሰች። ስላስጠበቀቻት ይቅርታ ጠይቃ መንገድ ሲጀምሩ ስለታስገበተች ነው በማለት ማርታን ጠየቀቻት። አይደለም ለመሳለም የመጣሁት አለቻት። እንዴ እንዴው ዝም ብለሽ ካለ ምክንያት አለች እቴቱ መገረም። ማርታ ሚስጥሯ መንገር ስላልፈለገች ቤተ ክርስቲያን ለመሳለም ምን ምክንያት ያስፈልጋል አለች ፈገግ ብላ። እሱማ ነው ብቻ አንቺ ልዩ ሆነብኝ። ከምኑ ላይ ነው ልዩ የሚያደርገው ስትል ማርታ ጠየቀቻት። ካለ ምክንያት መምጣትሽ ነው ምክንያት ያስፈልግ ነበር አለች እንደቀልድ። ካለ ምክንያት ከዚህ ማን ድረሽል መሰለሽ? ሁሉም የሚመጣው ክፉን አርቅልኝ፣ ደጉን አቅርብልኝ፣ አዱኛዬን አስፋልኝ፣ የወለድኩትን ባርክልኝ፣ ቤተሰቤን ጠብቅልኝ፣ ጠላቴን አጥፋልኝ ይል ነው አለች በቃሉ ያጠናችው ይመስል። ታዲያ ክፋቱ ከምኑ ላይ ነው በማለት ማርታ ጠየቀቻት። ክፋቱም የለውም ግን ምክንያት አለው። ማርታ የወዷን በወዷን ምቃ እኔ ምክንያት የለኝም ለማለት አልደፈረችም። እውነትሽን ነው ተረድቻለሁ ልትላትም አልፈለገችም። ስለዚህ ጨዋታ ርዕስ ለወጠች። ትምህርት እንዴት ነው አለቻት። እያወቁ ብዙ ተጓዙ። ሐሜታ የሌለበት ጨዋታ አይጣፍጥም የተባለ ይመስል የአንድ ሁለቱን ልጆች ስም አንስተው አብጠለጠሉ። በተለይም በስህተት የጸነሱ ተማሪዎችን አወገዙ። በአንዳንድ ነጥቦች ላይ ሲወያዩ ቆዩና በመጨረሻም ተሰባበቱ። ሰላም ያገናኘን ብለው ተለያዩ። ማርታ ቁርሷን በልታ ልብሷን ቀይራ ተኳኳለች። ለግርማ የምትወስደውን በቅጡ አዘጋጅታ ከቤት ወጣች። ከግማሽ ሰዓት በላይ አውቶቡስ ጠብቃጣች። አንዳንድ ባለ ታክሲዎች ሰው አትጫኑ የተባሉ ይመስል ባዷቸውን ይከንፋሉ። አሳፍሩን ሲሏቸው የሚገላምጡም አሉ። ለአጭር መንገድ ካለምንም ይሉኝታ ሁለት ጣታቸውን ይቀስራሉ። ምን ነው ግፍ አይሆንም ወይ ሲሏቸው በባሰ ይባስ በሚል ሁኔታ አስነስተው ይበራሉ። ማርታ መቆሙ ስለሰለቻት የተጠየቀችውን ከፍላ ወደ ወይን ቤት ተጓዘች። ከሷ በስተቀር ሌላ ተሳፋሪ አልነበረም። መኪናዋን የሚያሽከረክረው ሰውነቱ ፈርጠም ያለ ወጣት ነው። ሸሚዙን ጠቅልሎ ከብብቱ አድርሶታል። ካለ ምክንያት ፈገግ ይላል። ወደ ጎን እየሰረቀ ያያታል። የቴፕ ሪካርደሩን ካሴት ለወጠና አቶ አንተዋወቅም አለ ተዝናንቶ። ማርታ ለመጀመሪያ ጊዜ ቀና ብላ ፊቱን አየችው። ከዚህ በፊት የምታውቀው ስላልመሰላት ምናልባት ዘንግቼክ ይሆናል አለሽ በትህትና። እኔ ግን በሚገባው አውቅሻለሁ አለ እየተቆነጠነጠ። የት? ትምህርት ቤት አላት። ይሆናል አለች ቀዝቀዝ ባለ ድምፅ። ታክሲ ነችው። ሌላው ቢቀር መድፉ ሲባል አልሰማሽም እንዴ አለ ተቆራርቶ። ትምህርት ቤት በነበረበት ጊዜ በጥሩ ኳስ ተጫዋችነቱ የወጣለት የቅጽል ስሙ ነው። የኳስ ፍቅር ያላቸው ብቻ መድፉ እያሉ ቢያደንቁትም እሱ ግን ራሱን ዝነኛ አድርጎ ስለሚቆጠር ተማሪ ሁሉ የሚያውቀው ይመስለዋል። ከዓለም ታላላቅ ተጫዋቾች አንዱ ነኝ ብሎ ያስባል። ግብዝነቱን የሚያውቁ ጓደኞቹ እንዳያኮርፋቸው ተወዳዳሪ የለህም እያሉ ያደንቁታል። አንተን የሚስተካከል ግን አልተፈጠረም እያሉ ይሸነግሉታል። በዚህም ከፍተኛ ደስታ ይሰማዋል። ጨዋታ ካቋረጠ 3 ዓመት ያለፈው ቢሆንም ስለ ኳስ ከተነሳ የሱን ስም አብሮ የሚወደስ ይመስለዋል። ዘንግቼክ ይሆናል እንጂ ሳልሰማ ይቀርም አይመስለኝም አለች በጥርጣሬ። አውቀሽ ላለማወቅ ካልሆነ በስተቀር የኔን ስም የማያውቅ የለም አለ ኮስተር ብሎ። ማርታ ልጁ በምን ዝነኛ እንደሆነ መገመት አቃታት። ምንም ነገር ትዝ አለልሽ አላት ቢቸግራት። በምን ነበር ታዋቂ ሆንከው በማለት ጠየቀችው።
እውነት ሳታውቂ ቀርተሽ ነው አለ በትዝብት መልክ። አዎ ባቅማ ለምን ጠይቀሃለሁ አለችው። ዝነኛ ኳስ ተጫዋች ነበርኩኝ፣ አሁንም ነኝ አለ ለመደነስ እየቃጣው። ማርታ ለስፖርት ደንታ ስላልነበራት ስፖርተኞችን አታውቃቸውም። ስሜቷ ወደዚያ ስላልሳባት ለማወቅም አልሞከረችም። ስፖርት አልወድም ማለት ደግሞ አሳፈራት። ስለ ኳስ ጨዋታ አላውቅም ማለቱ ነውር መሰላት። ካነጋገሩ ልጁ ጉረኛ መሆኑ ገባት። ውሸታምና ጉረኛ ደግሞ አዎ ካላሏቸው እንደሚከፉ ታውቃለች። ስለዚህም ልጁን ላለማስቀየም ስለፈለገች ብቻ አሁን ትሳለኝ ስምን ሰምቻለሁ በመዘንጋት ይቅርታ ጠይቃለሁ አለች ደስ እንዲለው ብላ። ልጁ ግን ይህን አባባሏን ወደ ሌላ ተረጉመው ይቅርታ በመጠየቁ ፈልገው መሰለው። ይሄም የልብ ሰጠው። ማርሽ የሚቀይር መስሎ ጭኗ እንዳበሰው ማርታ በስህተት መስሏት ችላለችው። የጨዋታው አዝማሚያ ግን ደስ አላላትም። ብዙ ጊዜ ልትዋወቃት ፈልጎ ሳይሳካለት መቅረቱን ገለጸላት። ከትምህርት ቤት ጀምሮ እንደሚመኛት በግልጽ ነገራት። ስለምወድሽ ቀጠሮ ስጪኝና ስሜቴን ላጫወትሽ እፈልጋለሁ። ተደጋግሞ የደረሰባት ስለሆነ ማርታ አልተቆጣችም። የመከፋት ስሜትም አላሳየችም። በድፍረቱም አላዘነችም። መልስ ግን አልሰጠችውም። ማርታ በተፈጥሮዋ ሰው ተናግራ ማስቀየም አትወድም። በተለይም እንደዚህ ያለ ጨምላቃ ሲገጥማት ተሳድባ ጭቅጭቅ መፍጠር አትፈልግም። ወንዶችን በቀላሉ መሸንገል ሲቻል የማያስፈልግ ውዝግብ ውስጥ ከመግባት ትጠነቀቃለች። ጥያቄውን በደስታ የተቀበለች መስላ ለመታየት ትሞክራለች። በዚህም ምክንያት አፍ መካፈት ጅልነት ነው ትላለች። እሱ እንደተወታት እሷም ዝም እንዳለችው ከመውረጃዋ ቦታ ደረሱ። ልጁ መኪናውን ሲያቆም መቼ መችሻል ሲል በእርግጠኝነት ጠየቃት። ማርታ ከቦርሳዋ ውስጥ ገንዘብ አውጥታ ሂሳብን ካለችው አልቀበልም ብሎ አንገራገረ። ከእግሮቿ ስር የነበረ የፕላስቲክ ከረጢትን አንስታ በእጇ እንደያዘች ሰሞኑን ነፃ ነኝ አለች በፈገግታ። ሰሞኑን ብሎ ነገር የለም፣ ቁርጥ ያለ ቀጠሮ ስጪኝ ባክሽ አላት እየተዘባነነ። ማርታ ደውልልኝ ብላ የሆነ ቁጥር ነገረችውና የመኪናውን በር ከፈተች። ልጁ የስልኩን ቁጥር ከመዳፉ ላይ የጻፈ ስሟን የዘነጋው መሆኑን በብልጠት መልክ ገልጾ እንድትነግረው ጠየቃት። ናን ይባላል አለችውና ከመኪናው ወርዳ እየሳቀች ወደ ወይን ቤቷ አመራች። ልጁም ምኞቱ በቀላሉ የተሳካ መስሎት በጉጉታይም ተከተላት። ቅርጹ አስጎበጀው፣ ዳሌዋ ማረከው፣ ሁለመናዋን አደነቀ። ርቃ እስክትሄድ ድረስ በስሜ ሸኛት። በልቡ በጣም አደነቃት። በደስታ እየፈነደቀም ታክሲውን አስነስቶ በረረ። ማርታ ከወይን ቤቱ በር ላይ ከምታውቃት ልጅ ጋር ተገናኝተው ተሳሳሙ። ያለፈው ሳምንት እንዲሁ በአጋጣሚ ከዚህ ቦታ ተገናኝተዋል። ልጅቷ የምትመላለሰው ወንድሟ ሰርቆ ስለታሰረ ነው። ለማርታ ግን ሰው ደብድቦ ነው ብላ አሽታታለች። የተጨዋወቱ ወደ ውስጥ ዘልቀው ተለያዩ። ማርታ በትርምሱ መሃል አልፋ ስሙን አስመዝግባ መምጣቱን በናፍቆት ጠበቀች። ግርማ ስሙን ሲሰማ ያነበው የነበረውን መጽሐፍ ከኪስ ውስጥ እየከተተ አቤት ብሎ ከተቀመጠበት ተነሳ። ያስጠራው ማን እንደሆነ በውል ባያውቅም ከወዳጆቹ አንዱ ይሆናል ብሎ ደስ አለው። ይህን ስሜቱን በገጹ ላይ ያንጸባረቀ ብቅ አለ። ማርታ በቅዠት ዓለም ተጎሳቁሎ የነበረውን ሳይሆን የምታፈቅረውን ራሱን ግርማን በሩቅ አየችው። ጺሙ አላደገም፣ ጸጉሩም አልተንጨፋረረም፣ አይኖቹም ደም አልለበሱም፣ ገጹም አልገረጣም፣ የልጅነት ለዛውም አልጠፋም፣ ልብሱም አልቆሸሸም ነበርና ትክ ብላ ተመለከተችው። እውነተኛው ግርማ መሆኑን ለማረጋገጥ ከታች እስከ ላይ አየችው። በአይኑ ሰው ሲፈልግ በደስታ ተውጣ እጇን እያውለበለበች እዚህ ነኝ አለችው። ሲያያት ሰውነቱ ፈካና ደስታው ወሰን አጣ። የተለመደው ሰላምታ አቅርባ ጤንነቱን ጠየቀችው። ደህንነቱን በፈገግታ ገለጸላት። ግርማ እሷ ስትመጣና ሲያያት መንፈሱ ይታደሳል፣ ሞራሉም ብርታት ያገኛል። ጭንቀቱ ይጠፋና
ተስፋው ያብባል። በሷ ውስጥ የህይወት ብርሃንን ያያል። ብስጭቱን ይረሳዋል። ይህን ሊነግራት ብዙ ጊዜ ያስባል። በአንቺ መኖር ነው ለህይወቴ የምሳሳው ሊላትም ይፈልጋል። ማርታም እሱን ስታገኝ ልዩ ደስታ ይሰማታል። የመንፈስ እርካታ ያድርባታል። ዓለምን በፍቅር መነጽር እንድትቃኝ ያደርጋታል። ሁሉንም ረስታ ብሩህ ተስፋ በልቧ ውስጥ ይለመልማል። ግን የተገኙበት ቦታ ለግል ጨዋታ አለመመቸቱ ቅር ያሰኛታል። በዚህ ምክንያት ምን ያህል እንደምታፈቅረው ለመንገር አልቻለችም። በዚያ ሁሉ ሰው መሃል የልቧን አውጥታ ለመግለጽ አልደፈረችም። ብቻ ሁሉም ፍቅራቸውን በዓይኖቻቸው አማካኝነት ይለዋወጣሉ። ድምፅ በሌለው ቋንቋ ስሜታቸውን ይገላለጻሉ። ከናፍሮቻቸው ሳይነቃነቁ ከአንደበታቸው ቃል ሳይወጣ ይግባባሉ። በጋራ ስለሚያውቋቸው ሰዎች በውጪ ስላለው ሁኔታ ግን በግልጽ ተነጋገሩ። ግርማ ከታሰረ ጊዜ ጀምሮ ሳይጠይቀው በመቅረቱ በማርታ ወንድም ላይ ቅሬታ ስላደረበት ወንድምሽ ግን ደህና ነው አይደለ ሲል ቀዝቀዝ ባለ ሁኔታ ጠየቃት። ማርታ ወንድሟን በስሟ ለመጥራቱ የመቀየም ምልክት መሆኑ ወዲያውኑ ገባት። በወንድሟ ቸልተኝነትም እሷ ተቀይሟለች፣ ደጋግማ ሞክሰዋለች። ግን በግርማ ፊት ልታሳጣው ስላልፈለገች ጥናት በጣም ይበዛበታል አለችው። ጊዜ ስለሌለው ከቤትም ወጥቶ አያውቅም ብሎ አሸችው። ግርማ መጨነቋን አይቶ ርዕስ ለወጠ። ከጥቂት ጊዜ በኋላ አስተናጋጁ ሰዓት ደርሷልና ለተረኞች ልቀቁ የሚል ትዕዛዝ ሰጡ። እስረኞቹም ቤተሰቦቻቸውንና ወዳጆቻቸውን እየተሰናበቱ አንድ በአንድ ወደ ውስጥ ገቡ። ማርታ ከገጿ ላይ የነበረው ፈገግታ ሳይደበዝዝ የወህኒ ቤቱን ቅጥር ግቢ ለቃ ወጣች። የፍቅራቸው ሰንሰለት ሳይበጠስ እሷ ለሱ እሱ ለሷ የሚኖሩበትን ጊዜ እያሰላሰለች ወደ ቤቷ ተጓዘች። መላኩም ልክ እንዳስናቀች ከፍርድ ቤት ውስጥ የደረሰበት ውርደት ቅስሙን ሰብሮታል። የሰው አይን ላለማየት ሲል ከመስሪያ ቤት የ10 ቀን ፍቃድ ተቀብሎ ከቤት ቁጭ ብሎ ይውላል። ሲሰለቸው ወክ ለማድረግ ወደ አራዳ ወጣ ሲል ያየው ሁሉ ያወቀበት እየመሰለው ይሳቀቃል። ብቻውን ከቡና ቤት ገብቶ ጥግ ይዝና ይተክዛል። ያኔ ደግሞ ሳያስበው ትዝ ይለውና ሽብር ይለቅበታል። ከዚያም ይወጣና የሚሄድበትን ሳያውቅ እግሩ እንደመራው ይንከራተታል። የሚያውቀውን ሲያይ በሩቅ ይሸሻል። የአካባቢውን ነዋሪ በመፍራትም እንደሰረቀ ሰው ሲመሽ ወደ ቤት ይገባል። መላኩ ፊቱን ታጥቦ ፀጉሩን አበጣጥሮ ቁርስ ለማድረግ ወደ ሳሎን ሲገባ ማንም አልነበረም። አቶ አደፍርስ ከሞቱ በኋላ ቤቱ በፊት የነበረውን ግርማ ሞገሱን አጥቷል። በእንግዶች ቀልድና ጨዋታ ያልደመቀውን ያህል ጭር ካለ ውሎ አድሯል። በተለይም ሁለቱ ከተወነጀሉ ወዲህ ሐዘን ሰፍኖበታል። ያስናቀች ነገር ሆኖበት ነው እንጂ መላኩ ቤቱን ከልቡ ጠልቶታል። እየተሳቀቀ መኖርም ኃጢአት ሆኖበታል። ብቻ የያዘ ስለያዘው ውስጡን እየተናደደ ተቀምጧል። ከሶፋው ባሻገር ካለው የምግብ ጠረጴዛ ላይ ቡና የተጠጣበት አንድ ሲኒ ስለነበረ በቀለች ቀደም ብላ ወደ ስራዋ መሄዷን አወቀ። በጠዋት ደረቅ ቡና መጠጣት የምትወደው እሷ ብቻ ነች። በቀለችን በተግባቢነቷ ይወዳታል። አጎቷ ላይ ተፈጸመ በተባለው ደባ ፊቷን አላዞረችባቸውም። እንዲያውም ከማንም ይበልጥ ያጽናናቻቸውና ያበረታቻቸው እሷ ነች። አስናቀች ችግሩን እንድትረሳ ያላደረገችላት ነገር የለም። እንደ ሕፃን ልጅ ያባበለች ለማስደሰት ትርፍ ጊዜዋን መስዋዕት አድርጋለች። አብራት ተጨንቃ ተጠባለች። ለሱም የነበራት ፍቅርን ሳትቀንስ አይዞ እያለች የተቻላትን ያህል በምክር ረድተዋለች። ይሄ ውለቷ
ይበልጥ እንዲወዳትና እንዲያከብራት አድርጎታል። ቁጭ አለና ሰራተኛዋን ሻይ እንድታመጣለት አዘዘ። የአስናቀችን ድምፅ አለመስማቱ እንግዳ ነገር ሆነበት። ካለ ባህሪዋ ጠዋት መተኛት አትወድም። አዎ ማለዳ ተነስታ ጉድ ጉድ ማለት የዘወትር ልማዷ ነው። ምናልባትም ወጥታ ሄዳ ይሆናል በሚል ግምት የመስኮቱን መጋረጃ ገልጦ ቢመለከት መኪናዋ ቆማለች። ሰራተኛዋ የታዘዘችውን አምጥታ አቀረበችለት። ከሻይ ውስጥ 2 ማንኪያ ስኳር ጨምሮ ማሰልና እየጠጣ ካሁን ትመጣለች በሚል ተስፋ ጠበቃት። እሷ ግን ብቅ ስላላለች አርፍዳ መተኛቱ አስገረመው። ሰሞኑን በደረሰባት ብስጭት የሚያስተኛ የእንቅልፍ መድኃኒት መውሰዷን ያውቃል። ያም ሆኖ ግን ጠዋት የመነሳት ልማዷን አላቋረጠችም ነበር። ነገሩ አዲስ ስለሆነበት ሻዩን ሲጨርስ ወደ መኝታ ክፍሏ ሄዶ በሩን አንኳኳ። ደጋግሞ ቢሞክርም መልስ ስላጣ ቀስ ብሎ በሩን ከፈተው። አስናቀች እጆቿን ግራና ቀኝ ጣል አድርጋ ራሷን ወደ አንድ በኩል ዘንበል አድርጋ ከወገቧ በላይ እርቃኗን ሆና ከሰፊው አልጋ ላይ በጀርባዋ ተንጋላለች። መልአኩ ይህንን ሲያይ ሰውነቱን አንዳች ነገር ሲወራው ተሰማው። ከእግር እስከ ራሱ ነዘረው። አንደበቱ አልታዘዝ ቢለውም እንደምንም ብሎ በስሟ ጠራት። እሷ ግን መልስ ነፈገችው። ወደ ውስጥ ዘልቆ ገባና ፊት ለፊቷ ቆመ። የምታየው ቢመስለውም የሚያምሩት አይኖቿ ግን አይንቀሳቀሱም። ግራ ገባውና ጎንበስ ብሎ እጇን በእጁ ሲዳስሰው እንደ በረዶ ቀዘቀዘው። ይህም ቢሆን መሞቷን አላመነም ነበርና ሊቀሰቅሳት ሞከረ። በመጨረሻም ሕይወቷ ማለፉን ሲረዳ ድንጋጤ እንደ እንጨት አደረቀው። የሚይዘውን የሚጨብጠውን አሳጣው። ራሱን መቆጣጠር አቃተውና እንደ እብድ አደረገው። ጸጉሩን ነጨ፣ ፊቱን ቧጠጠ፣ እግሩም እጁም ዛልና ከወለሉ ላይ ዘርፈጥ ብሎ ቀረ። በጉልበቱ ተንበረከከና ካልጋው ጠርዝ ላይ በግንባሩ ተደፍቶ የምትሰማው ይመስል እየተንሰቀሰቀ ምን በደልኩሽ? ምን በደልኩሽ? አረ ጥፋቴን ልወቀው ንገሪኝ አስናቁ። አስናቁ አትደብቂኝ። እኔ በዚህ አንቺ ደግሞ ባይታወቅ ሌላ ዓለም ተለያይተን ለመኖር መቼ ነበር ሐሳባችን? አረ እንደዚህ ያልነበረም እቅዳችን፣ የህይወት ግባችን ያልነበረም። ስውር ቢሆንም ዓላማችን ብሩህ መስሎ የነበር ምኞታችን። አየሽ አስናቁ፣ ምኞት ግን አጉል ተስፋ ነውና የቀን ህልም ሲሆንብኝ፣ የሰማይ ደመና ጉም ነውና በኖ ሲጠፋብኝ፣ የተፈጥሮ ደካማነት አካል መሆኑን ሲያበስርልኝ፣ ስሜት የመገዛት ህሊናዬን መሸጥ መሆኑን ሲያውጅብኝ፣ ቢሆንም አስናቁ የኛ እውነት ለሌላው ክህደት ቢመስልም ሐቃችን ፍቅር ነውና በፍርሃት ህሊናዬን ልሸሽ አልቃጣሁ። አንቺ ግን ሚስጥር ሳንወያይ ፍቅራችንን በሳጥን ከተሽ ከሙታን መንደር መሸሸግሽ ምን ሊረባ ምን ሊጠቅምሽ መስሎሽ ይሆናል እንጂ አስናቁ፣ የሰብአዊ ክብር መርከስ መቃብር አፈር ከቶ ላይ ሸፍን፣ የህይወት ድፍን በሞት ላይ ነፃ ላይታደስ በአካል መሞት ለማይሞት ምግባር መፍትሄ ላይሆን አስናቁ በከንቱ ተሳሳትሽ። ይብላይ ላንጂ የህይወት ብርሃን ላጣሽው፣ አፈር መሸከም ለመረጥሽው፣ ብቻ የወደድሽው የመረጥሽው ነውና ከመቃብርሽ በላይ ቆም ያልወቅስሽም። ሙት መውቀስ ልማድ ወጋችንም አይደለምና መንፈስሽ ይታዘበኛል። አዎ አስናቁ ትዝብት ይሁንብኝ። የህይወት ብርሃን አንዴ ከጠፋ እንደገና ብልጭ ላይል መልሶ ላይበራ ከእንግዲህ ወዲያ ስምሽም በክፉም ሆነ በደግ ላላነሳ ቃል እሰጥሻለሁ። ትዝብት ይሁንብኝ አስናቁ፣ ትዝብት ይሁንብኝ እያለ ምርር ብሎ አለቀሰ። በቅርቡ የተከተለችው ሰራተኛ ሲኒዎቹን ከጠረጴዛው ላይ ስታነሳ የመልአኩን ድምፅ ሰማች። ጆሮዋን ጣል አድርጋ ለማዳመጥ ሞከረች።
ድምፁ የለቅሶ ዜማ ያለው ቢመስላትም ከመልአኩ ክፍል እንዳልወጣ ገመተች። አቅጣጫውን በመከተል አስናቀች ክፍል ደረሰች። ክፉ ነገር እንደተፈጠረ ወዲያውን አወቀች። ያየችውን በማየቷ ማመን አቅቷት ራሷን ያዘች። ዘገነናትና አይኖቿን ጨፈነች። ሳታስበው ምንድነው የተፈጠረው? ምንድነው ምላጮች። መልአኩ ቀና ብሎ ተመለከታት። ቁጭ ካለበት ወለል ላይ ጓያ እንደሰበረ ሰው የተሽመደመደ የግዱን ተነሳና በሰለለ ድምፅ ሞተች አላት። ማታ ደህና አልነበሩም እንዴ? ምን ነካቸው? እኔ አፈር ልሁን? ምን አገኛቸው? አለች ግራ በተጋባ ሁኔታ ሁለቱንም በየተራ እየተመለከተች። መልአኩ እንባ እየተናነቀው መልስ አልሰጣትም። ኮመዲኖ ላይ ያለችውን የመድኃኒት ብልቃጥ በጣቱ ጠቁማ መለከታት። አንሺው ያላት መሰላትና ወደዚያ ስትሄድ ተይ እሱ እንዳነቂ ብሎ ከለከላት። ያን ጊዜ ምን ማለት እንደሆነ ገባት። ከአንደበቱ አውጥቶ ባይናገረውም መልእክቱ ደረሳት። ከተማ ተወልዳ ያደገች በመሆኗ መድኃኒቱ ካላግባብ ሲወስዱት ሕይወት እንደሚያጠፋ ታውቃለች። እንዲያውም ወዳጇ የሆነች ልጅ ጽንስ አስወርዳለሁ ብላ እንቆቆና የወባ መድኃኒት በጥብጣ ጠጥታ መሞቷን ታስታውሳለች። ያቺ ቢቸግራት ዙሪያው ገደል ቢሆንባት ነው አለች። የዚች ምክንያት ባይገባትም እንኳን በሰባዊ ርኅራኄ ያዘነችላት። የቤቱን ታሪክ አታውቅም ነበርና ራሷን ለጥፋት አሳልፋ መስጠቷ በጣም አስገረማት። በገባች በሶስተኛው ቀን እንደዚህ አይነት የሚዘገንን ነገር በማየቷ አንቀጠቀጣት። የሞተ ሰው ስታይ የመጀመሪያ ጊዜዋ ስለነበረ ሰቀጠጣት። እንባዋን መቆጣጠር ፍጹም አቃታት። ምንም ያላጣች ሴት በሕይወቷ ላይ መፍረዷ እንቆቅልሽ ሆነባት። እንባዋን በነጥሏ ጠራረገችና የተጋለጠውን ያስናቀችን ሰውነት ማየት ስለከበዳት በአልጋው ልብስ ሸፈነችው። መልአኩን ደግፋ ይዛ እባክዎትን ከዚህ እንውጣ አለችው። ዞር ብሎ ደም በለበሱ አይኖቹ ለመጨረሻ ጊዜ አስናቀችን አያት። በሐዘን የነደደ አንጀቱን በአንድ እጁ ደግፎ ቅስሙ እንደተሰበረ ከክፍሉ አቀርቅሮ ወጣ። ቴሌፎኑ ካለበት አቅራቢያ ከሚገኘው ሶፋ ላይ ቁጭ አለና ለበቀለች ስልክ ደወለ። ጉድ ሆነናል። እውነቴን ነው የምልሽ፣ በአስቸኳይ እንድትመጪ አለ። መነጋገሪያውን ከቦታው መልሶ አስቀምጠና የስልክ ማውጫውን አገላበጠ። የሚፈልገውን ቁጥር ስላገኘ ሁኔታውን ለወንጀል ምርመራ ክፍል አሳወቀ። አስናቀች በመጸነሷ ምክንያት ከወላጆቿ ቤት ጠፍታ ናዝሬት ከሚኖሩት ክርስትና እናቷ ቤት ተቀመጠች። ቀኗ ሲደርስ በደህና ብትገላገልም ልጁ ግን አላደገላትም። የሴትዮዋ ኑሮ ከእጅ ወደ አፍ ቢሆንም ባላቸው አቅም የተቻላቸውን ያህል አድርገውላት ከራስ ቤት ወጣች። ከአንድ ወር በኋላ ወደ ቤተሰቦችሽ ተመለሺ ቢሏት አልሞክረውም አለች። ባለውለታዋን ላለማስቸገር ስትል ከአንድ ትልቅ ቡና ቤት በገንዘብ ተቀባይነት ተቀጠረች። በአጭር ጊዜ ውስጥ የቤቱ ኮከብ ሆነች። በዚህ ስራዋ ካወቀቻቸው ወንዶች መካከል መልአኩ ደስታን ወደደችው። እሱም በሷ ላይ የተለየ ስሜት ስላደረበት በየሳምንቱ ወደ ናዝሬት መብረርን አዘወተረ። ቀስ በቀስ ፍቅራቸው ስር ሰደደ። በተገናኙ በዓመቱ መልአኩ ከአዲስ አበባ ወደ ሌላ ክፍለ ሀገር መዛወሩን ላስናቀች ሲነግራት ስቅስቅ ብላ ለቀሰች። ከሱ መሌት አልፈለገችም ነበርና ካልወሰድከኝ ብላ ለመነችው። አቅሙንና ኑሮን አመዛዝኖ እንደማይሆንለት በመገንዘብ የማይችልበትን ምክንያት ዘርዝሮ ገለጸላት። ብዙም ሳልቆይ መለሳለሁ፣ ብዙም እንደማልቆይ እርግጠኛ ነኝ፣ በቅርቡ እንገናኛለን ብሎ የተስፋ ቃል ሰጣት።
እንደምንም አባብሎ አረጋጋት። መሆን ያለበት ሁሉ መሆን ነበረበትና በልባቸው ውስጥ የፍቅር እሳት አዳፍነው ሳይወዱ በግድ ተለያዩ። አስናቀች ካፈቀረችው ሰው በመለየቷ በጣም አዘነች። እሱን እያሰበች የቀን ሕልመኛ ሆነች። ከሚቀርቧት ወዳጆቿ እየራቀች ስራዋን ችላ ብላ በቀሪነትም ብዙ ጊዜ ተመዘገበች። ከወትሮ የተለየ ጠባይ አምጥታ ወንዶችን ማሽሟጠጥና መናቅ ጀመረች። በትንሹም በትልቁም መነጫነጫ በዛች። በዚህ ምክንያት በሰዎች ዘንድ የነበራትን የመወደድ ጸጋ አጣች። አሰሪዋ ጥሩ ሰው ቢሆንም በተለይ ግን ያስናቀች በድርጅታቸው ውስጥ መኖር የሚያስገኘውን ጥቅም በማወቅ ለብቻዋ ጠርተው ችግርሽ ምንድን ነው? አባትሽ ነኝና ምንም ሳትደብቂ ንገሪኝ ብለው ጠየቋት። ምንም አይደለም ስትል አቀርቅራ መለሰችላቸው። ሰውየው ነገሩን የደረሱበት ስለሆነ የጊዜ ጉዳይ ነው እንጂ ሁሉም ነገር ያልፋል አሏት። ምኑ? አለቻቸው። መጀመሪያና መጨረሻ የሌለው ነገር በዓለም ላይ በጭራሽ የለም። አዎ ፍቅርም ቢሆን ያልፋል፣ እስከሚያልፍ ያለፋል ግን አሏት ፈገግ ብለው። አስናቀች ችግሯን ስላወቁባት አፈረች። እውነቱን ልትነግራቸው ግን አልፈለገችም ነበርና ዝም አለቻቸው። የበሰሉ ሰው በመሆናቸው በደረቁ ከመውቀስ ይልቅ ብለው ገንዘብ ልስጥሽና አየር ለውጪ፣ ለተረሹ ስለምትቺ እየተዝናናሽ መንፈስሽን አድሽው፣ እሱም ይሻልና መልካም ሐሳብ ይመስለኛል ብለው መከሯት። ያቀረቡላትን ሐሳብ በደስታ ተቀበለች። ገንዘባቸውን ግን ለመውሰድ ፍቃደኛ ሳትሆን ቀረች። በማግስቱ ልብሶቿን በሻንጣ አጉራ ወደ አዲስ አበባ ተጓዘች። ዳግመኛ ግን ወደ ናዝሬት አልተመለሰችም። መልአኩ በምድብ ስራው ላይ በተገኘ በአምስተኛው ቀን ወደ መስክ ተግባር ተሰማራ። ከ20 ቀን በኋላ እንደተመለሰ ለአስናቀች ስልክ ደወለ። የለችም የሚል መልስ አገኘ። ወዴት ሄደች ቢል አናውቅም፣ እንደወጣች አልተመለሰችም አሉት። መልቀቋን አረጋግጥና የምትገኝበትን አድራሻ የሚነግረው በማጣቱ ክፉኛ አዘነ። ምንም ማድረግ ስላልቻለ ሲበሳጭ ከረመ። መፍትሄ ያስገኘ ይመስል መጠጥ መጎንጨትን አዘወተረ። ግን ይበጃል ያለውን ሁሉ ቢያደርግም አስናቀችን ሊረሳትና ከልቡ ሊያስወጣት ሳይችል ቀረ። ከተለያዩ ከብዙ ጊዜ በኋላ መልአኩ ለእረፍት አዲስ አበባ ይመጣል። ከዕለታት አንድ ቀን ከመሃል ፒያሳ ካሉት ሱቆች ከአንደኛው መስኮት አጠገብ ቆሞ በመስታወት ውስጥ የተደረደሩትን ዕቃዎች እያየ ሲያደንቅ ስሙ ሲጠራ ሰማ። ወደ ግራም ወደ ቀኝም ቢመለከት የሚያውቀው ሰው አጣ። ሰው እንደጠራው ግን አልተጠራጠረም ነበርና በዓይኑ ሲፈልግ ከመኪና ውስጥ ቁጭ ያለች ሴት በእጇ ምልክት ጠራችው። ገጽታዋም የሚያውቀው ቢመስለውም መነጽር ስላደረገች ግር አለችው። ወደ መኪናው ሲቀርብ በሩን ከፈተችና ግባ አለችው። ተቃቅፈው ጉንጭ ለጉንጭ ተሳሳሙ። ሁለቱም ከደስታቸው ብዛት የሚናገሩት አጥተው ለጥቂት ሴኮንዶች ዝም ብለው ቆዩ። ወዲያውኑ ስለ ግል ሕይወታቸው ተጠያየቁ። ወደ ኋላ መለስ ብለው አብረው ስላሳለፉት ጊዜ ተጨዋወቱ። ከዚያች ቀን ጀምሮ የተቋረጠ ግንኙነታቸውን አደሱ። መልአኩና አስናቀች በልባቸው ውስጥ ተዳፍኖ የኖረውን የፍቅር እሳት በትዝታ በትር ቆስቁሶ አቀጣጠሉ። ግን የጥፋት ሰደድ ይፈጥራል ብለው አንዳቸውም አላሰቡም። መልአኩ ከሶፋው ላይ አረፍ ብሎ የሚያሰላስለው ፍቅራቸውን ነው። በዓይነ ሕሊናው ሲዳስሰው የቆየውም ያለፉበትን ብሩህ ጎዳና ነው። ዛሬ ግን የሕይወት ብርሃኑ በከፊል ጨለመ። ፍቅሩም በሞት ጥላ ተጋረደ። የነበረ እንዳልነበር ሆነና በሐዘን አለንጋ ተገረፈ። በሻምበል ታምሩ የሚመራው ቡድን ከቦታው ደርሶ አስፈላጊውን ነገር ሁሉ ፈጸመ። የአስናቀች አስከሬን በአምቡላንስ ወደ ሆስፒታል ለምርመራ ተወሰደ። ሻምበል ታምሩ ሰራተኛዋንና መልአኩን በየተራ ጠይቆ ሁኔታውን ለመረዳት ሞከረ።
ጉዳዩን በቅርብ ተከታትሎ ስለነበረ ራሷን በራሷ የገደለችበትን ምክንያት ጠረጠረ። በተለይም ከኮመዲኖ ላይ ያገኘው ብልቃጥ የእንቅልፍ ክኒኖች መያዣ መሆኑን ከጽሑፉ ሲረዳ መሆን አለበት ብሎ አመነ። በሰራችው ጥፋት ተጸጽታ ይሆናል አለ። ለማንኛውም ሰሞኑን በምን ሁኔታ ላይ እንደነበረች መላኩና በቀለች እንዲያስረዱ ጠየቃቸው። ጠበቃው ከወነጀላት በኋላ መንፈሷ ተረብሾ ሰላም አጥታ እንደነበረ ገለጹለት። በዚህም ምክንያት የሚያስተኛ መድኃኒት በየቀኑ መውሰዷን ነገሩት። ሻምበል ታምሮ ሌላም አንዳንድ ጥያቄዎችን አቅርቦላቸው መልስ ስለሰጡት አመስግኗቸው ወደ ቢሮ ሄደ። የአስናቀችን መሞት ወዳጅ ዘመዶቿ ሰሙ። ወላጅ እናቷ ፎጣ በደረቡ ጎረቤቶቻቸው ታጅበው እያለቀሱ መጡ። ቀስ በቀስ ዜናው እየተዛመተ ለሚያውቃት ሁሉ ደረሰ። ከሩቅም ከቅርብም ያለው ወደ አቶ አደፍርስ ቤት ጎረፈ። የሰፈሩ ሴቶች እርስ በራሳቸው ተንሿኮኩ። የተለመደ ሐሜታቸውን በሰፊው ዘረጉ። በባል ላይ ሌላ ባል ያገባች ግፈኛ ሴት ነበረች አሉ። ስራዋን ተመልክቶ የተበቀላትን ኃይል አደነቁ። ከላይ በተሰጠው ፍርድ ትክክለኛነትም ሁሉም ተስማሙ። የዋሊደር እንጂ እውነተኛ ፍርድ የሚሰጠው እሱ ብቻ ነው ብሎ አመሰገኑ። በቅርብም ሆነ በወር የሚያውቋት አወገዟት። ካላንዳይ ሰብአዊ ርኅራኄ አብጠለጠሏት። በተለይም አቶ አደፍርስ በመጀመሪያ አስናቀችን ያወቁበት ቤት ባለ ንብረት የሆነችው ብርቱካን ደምሴ ጥቅሟ ስለተቋረጠባት አኩርፋ ነበርና ትንሽ አልቅሳ ብዙ አማቻት። ደክሜ ልብሴንና ጌጤን ሳይቀር እየሰጠው ቀን አውጥቼላት፣ አዎ ለሰላምታ እንኳን ተጠይፋይ ነበረ ብላ በሐሰት ወነጀለቻት። የሚገርመው ከጥቂቶች በስተቀር ለአስናቀች ማንም አላዘነላትም። ማህበረሰብ የደነገገውን ደንብ የጣሰች በመሆኑ ሳር ቅጠሉ ሳይቀር ረገማት። ራሷን በራሷ ቀጣለች ብሎ እንኳን ማንም ይቅርታ አላደረገላትም። በማግስቱ ዘመዶቿ እንባ በእንባ እየተራጩ አስከሬኗ በአቅራቢያ ወደሚገኘው ቤተ እግዚአብሔር ተወስዶ የቀብሩ ስነ ስርዓት ተፈጸመ። መምሬ ተክለ ማርያም የአቶ አደፍርስ ንስሐ አባት ከሐዘንተኞቹ መሃል ተገኙና ከሕዝቡ ፊት ለፊት አሪዛቸውን እያፍተለተሉ ቆሙ። ቃለ ቡራኬ ለመስጠት በስመ አብ ወወልድ ወመንፈስ ቅዱስ ብለው በመስቀላቸው አማተሙና አባቶቼና እናቶቼ፣ እህቶቼና ወንድሞቼ በዛሬው ቀን ከመሃላችን የተለየችው እህታችን አምላክ በጥበቡ ያነጸውን ሕንፃ በራሷ ፍቃድ ማፍረሷ ከእምነታችን አንጻር ጥፋት መሆኑን በዚሁ አጋጣሚ ልገልጽላችሁ ወዳለሁ። ሆኖም ግን ባለማወቅ ተሳስታ የፈጸመችው ስለሆነ ፈጣሪዋ ልጅነቷን ተመልክቶ ይቅር ይላን ዘንድ እንማጸነዋለን። የክርስቲያን ቤተሰብ ይሆን ሁሉ በሕይወት ጉዞ ውስጥ የሚያጋጥመንን ማንኛውም ችግርና መከራ እንዳመጣጡ በጸጋ መቀበል እንጂ ፈጣሪን የሚያስከፋ ድርጊት ከመፈጸም መቆጠብ አለብን። አዎ እርኩስ መንፈስ ምንጊዜም የሚፈታተነን መሆኑን ተገንዝበን ከእንደዚህ አይነቱ ስህተት ውስጥ እንዳይከተን በጾም በጸሎት ልንከላከለው ይገባል። እናንተም ዘመድ ወዳጆቿ አትዘኑ ባልልም ለሟች የሚሰጠው ጥቅም የለምና ከሐዘናችሁ ተቆጠቡ። ቸርነቱ የማያልቅበት አምላክ ጥናቱን ይስጣችሁ በማለት አሳርገው ከቀብር መልስ ሆነ። ቀባሪው ወደ ሐዘኑ ቤት ሲመለስ ከወዳጆቿ ታደሰ ብቻ መኪናውን አስነስቶ ወደ ሌላ አቅጣጫ በረረ። ራሷን በራሷ መግደሏን የተጠራጠረው እሱ ብቻ ነው። ይህም ምክንያት ነበረው።
አስናቀች ባለቤቷን አለመግደሏን ምላተ ገጽታ ነግረዋለች። በሌላው ጥፋቷ ሊደርስባት የሚችለውን ቅጣት ለመቀበል ወስናለች። በሕግ ባለሙያነቱም እንዲረዳት ተማጽነዋለች። ይህን ካደረገች በኋላ በአጭር ጊዜ ውስጥ ሐሳቧን ለውጣለች ብሎ አላመነም። በጭራሽም ሊሆን አይችልም አለ። ግን ሰው ሁሉ ራሷን በራሷ መግደሏን የተቀበለውና ያመነበት መሆኑን ያውቃል። የተጨበጠ ነገር ስለሌለው ይህንን ማስተባበል እንደማይችል ተረድቶታል። ቢሆንም ታመነም አልታመነም ከህሊና ወቀሳ ለመዳን ሁኔታውን ለሚመለከተው ማሳወቅ እንዳለበት ተገነዘበ። ስለዚህ በጉዳዩ ላይ ለመነጋገር ወደ ወንጀል ምርመራ ክፍል ሄደ። እንዳጋጣሚ ሆኖ ሻምበል ታምሩን ከቢሮ ውስጥ አገኘው። ከታደሰ ጋር በሥራ ምክንያት ይተዋወቁ ነበርና በፈገግታ ተቀበለው። ከሰላምታ በኋላም እንዲቀመጥ ጋበዘው። ትንሽ ከተጨዋወቱ በኋላ ታደሰ ቀጥታ ወደ መጣበት ጉዳይ ገባና ያስናቀች አሟሟት እንዴት ነው አለው። ታደሰ ለነገሩ እንግዳ ስለመሰለው ሻምበል ታምሩም ራሷን በራሷ መግደሏን ነገረው። እሱን አውቃለሁ አለ ታደሰ ፈገግ ብሎ። ካወቅ ታዲያ ለምን ጠየቅከኝ አለው። ግን ራሷን ለመግደሏ እርግጠኛ ናችሁ? ሻምበል ታምሩ ያላሰበው ጥያቄ ስለሆነበት ደነቀውና በሌላ ሰው ሕይወቷ ለመጥፋቱ የሚጠቁም አንዳችም ፍንጭ ለጊዜው ስለሌለ ራሷን የገደለች ይመስለናል አለው። እኔ ግን አላምንም አለ ታደሰ ፈርጠም ብሎ። በምን ምክንያት ሲል ሻምበሉም በመገረም ጠየቀው። ምክንያቱማ ለመኖር እንጂ ለመሞት ስላላሰበች ነው በማለት መለሰለት። እንዴት አወቅ አለ ሻምበሉ። ራሱን በራሱ ለመግደል የቆረጠ ሰው የሕግ ባለሙያን ምክር እንደማይጠይቅ ስለማውቅ ብቻ ነው አለ ታደሰ። አማካሪው የማያዋጣ መሆኑን ከነገረው ሌላ ምን ምርጫ አለው ታዲያ? የሷንም ከዚህ ነጥላቴው አለ ሻምበሉ ፈገግ ብሎ። እሷ ግን ነበራት አለ የሲጋራውን ፓኬት ከኪሱ አውጥቶ ለሻምበሉ እየጋበዘው። አልገባኝም። ከመሞቷ በፊት አማክራይ ነበርን የምትለው አለ የሲጋራውን ጭስ ወደ ውጭ እየተነፈሰ። አዎ ልነግር የፈለኩትም ይሄንኑ ነው አለ በፈገግታ። አትለኝም? እውነትህን ነው አለ ሻምበሉ እየተቁነጠነጠ። ታደሰ ከአስናቀች ጋር በአንድ ፎቅ ላይ አብረው መኖራቸውን እንጀራ ልጇ በአባቱ ሞት ተጠያቂ ከሆነበት ጊዜ አንስቶ ከሕግ አንጻር ስላለ ሁኔታ በየጊዜው ስትጠየቀው እንደነበርና ከመሞቷ 2 ቀን በፊት ደግሞ ከመኖሪያው ድረስ መጥታ የተነጋገሩትን አንድ ባንድ ዘርዝሮ አጫወተው። ሻምበል ታምሩ በጥሞና ሲያዳምጠው ቆየና ተስፋዬን ሁሉ በአንተ ላይ ጥያለሁ አለች ነው ያልከው አለ በመገረም ከመቀመጫው ተነስቶ ጣራጣራውን እየተመለከተ። አዎ ለመሞት ሳይሆን ተስፋዋ ሁሉ ለመኖር ነበረ አለው። መኖር ከሆነ ምኞቷ የእንቅልፍ መድኃኒት በገፍ ለምን ቃመች ታዲያ አለ ሻምበሉ እንደማፌዝ ብሎ። በሱ ለመሞቷ የሐኪም ማስረጃ ደርሷቸዋል እንዴ አለ ታደሰ ተስፋ በቆረጠ ሁኔታ አይኑን እየተመለከተ። የሐኪም ሪፖርት እንኳን ገና አልመጣም ሲል ሻምበሉ። ታዲያ በምን አወቃችሁ? ከመኝታ ክፍሉ ላይ የተገኘው መድኃኒት የሚያስተኛ ስለሆነ ምናልባትም ሕይወቷ በሱ ጠፍቶ ይሆናል በሚል ግምት እንጂ ማወቁንስ ገና ትክክለኛውን አላወቅንም። ታደሰ ይህን ቢሰማም አቋሙን አልለወጠም ነበርና ያም ቢሆን ራሷን በራሷ ገደለች ብዬ እኔ አላምንም፣ በጭራሽ አላምንም አለ። እንደተነጋገራችሁት ነገር ከሆነ ራሷን ገደለች ቢባል አይታመን ይሆናል። ግን የሰው ልጅ ተፈጥሮ ረቂቅ ነውና ምናልባትም ሐሳቧን ቀይራ ሊሆን ይችላል አለ ሻምበሉ በማግባባት መልክ። ታደሰ ራስን በራስ ለማጥፋት መወሰን የጥቂት ደቂቃዎች ጉዳይ መሆኑን በሚገባ ያውቃል። ስለ ወደፊት ኑሮ ቀን ከወዳጆቹ ጋር ሲወያይ ውሎ ማታ ራሱን የገደለ ሰው እንደነበረ ሰምቷል። እንዲያውም አንድ መድረክ ተዋናይነትን ታላቅ ስም ያተረፈ የባህር ማዶ ሰው ከሚስቱና ከልጆቹ ጋር ሽርሽር ለመሄድ መኪና ውስጥ ከገባ በኋላ የረሳው ዕቃ አለ ብሎ ወደ ቤት ተመለሰ።
ስለቆየባት ሚስቱ የዘገየበትን ምክንያት ለማወቅ ከቤት ስትገባ ራሱን ገድሎ እንዳገኘችው ተጽፎ አንብቧል። ስለዚህ አስናቀችም ከሰው የተለየች ፍጥረት ስላይደለች አታድርገውም ብሎ ለመከራከር አልፈለገም። ጥቂት አሰበና እንዳልከው ሊሆን ይችላል፣ ማን ያውቃል አለ በረጅሙ ተንፍሶ። ሻምበሉም ተስፋ መቁረጡን ተመልክቶ ምርመራችን እኮ ገና ይቀጥላል፣ በዚያ አያበቃም አለው። ለጉዳዩ ልዩ ትኩረት ሰጣችሁ በቅጡ ቢጠና አይከፋም አለ ታደሰ ከተቀመጠበት ሲነሳ። ሻምበል ታምሮ ሰው የማስከፋት ባህሪ የለው። ታደሰ እንዳሰበው ባለመሆኑ ቅር ያለው መሰለውና በእውነት የሰጠኝ ፍንጭ ለምርመራችን መቃናት በጣም ይጠቅማል ብዬ አምናለሁ። በተለይም ሁኔታዎችን ከተለያየ አቅጣጫ ለማጥናት ይረዳናል። አዎ፣ ስለዚህ ላደረክልን ትብብር ደግሞ እጅግ በጣም አመሰግናለሁ ብሎ በፈገግታ ጨበጠው። ከአስናቀች አጠገብ ተገኘ የተባለው የእንቅልፍ መድኃኒት የታደሰን ጥርጣሬ ዋጋ ቢስ አደረገበት። እንደተባለው ከሆነ ሌላ ሰው በተአምር ካልሆነ በስተቀር ሊገላት አይችልም ሲል አሰበ። በቅጥ ሳያስብበት በግብታዊነት ያደረገው ጥቆማ ስህተት መስሎ ታየው። ይህም ሆኖ ግን ሊረዳው ባልቻለው ምክንያት አስናቀች ራሷን መግደሏን በጸጋ ሊቀበለው አልቻለም። ስሜቱ ፈጽሞ እሺ ያለልህ አለው። ቢቸግረው ምናልባትም ለመኖር የነበራት ጉጉት በአእምሮ የተቀርጾ ይሆናል ብሎ ራሱን በራሱ ታዘበ። በዚህ ጉዳይ ላይ ያነጋገራቸው ጥቂት ወዳጆቹ እንዳልተቀበሉት ሁሉ የሻምበሉ ማነጋገር ከልብ ሳይሆን የሽንገላ እንደሆነ ገመተ። ያም ቢሆን የተሰማውን በመግለጹ አላፈረበትም ነበርና ግን እንዴት እንደሆነ ላስረዳ አልችልም እንጂ አሁንም በውስጤ ጥርጣሬ አለ በማለት ታደሰ ፈገግታ እያሳየው ሻምበሉን ተሰናብቶ ከቢሮ ወጣ። ታደሰ ወደ ሐዘኑ ቤት አልተመለሰም። የባለ ጉዳይ ፋይል ከጠረጴዛው መሳቢያ ውስጥ አውጥቶ ለፍርድ ቤት የሚቀርብ መልስ ለመጻፍ ቢሞክርም አልሆነለት አለው። አስናቀች በሐሳቡ እየመጣች መንፈሱን ረበሸችው። ለብዙ ጊዜ የረሳውን በሞቷ እንዲያስታውሰው አስገደደችው። ከሌሎቹ ትዝታዎቹ ይልቅ የህሊና ቁስል ሆኖ የኖረ ስህተቱ ከፊቱ ላይ ድቅን አለበት። አስናቀች በወንድምነት ቀርባው ሚስጥሯን፣ ችግሯን እያዋያችው ተግባብተው ሲኖሩ አንድ ቀን ሞቅ ብሎት ከክፍሉ እንድትመጣ ጠራት። መጠጥ ጋብዟ ሲጫወቱ አቀራረቡን ለወጠባት። አስናቀች ልታስቀይመው ስላልፈለገች በዘዴ ያዘችው። ሙዚቃ ከፍቶ እንደንስ ሲላትም እሺ አለችው። ቀስ በቀስ ጡቷን ጉንጯን እየዳበሰ ሊስማት ሲል ፊቷን ዞር አደረገችበት። ስልት ቀይሮ ስሜቷን ለመቀስቀስ በተለያየ መንገድ ሞከረ። ሁኔታው ቅር ቢያሰኛትም ስሜቱን ላለመጉዳት ስለፈለገች ዓላማው እንዳልገባት መስላ ታየች። በግልጽ ሲቀርባት ግን በትዝብት ታየችውና ታዲ እኔ እኮ ማይልክ እንደ ወንድሜ ነው። በሚያልፍ ከንቱ ነገር ስንገነባ የኖርነውን ዝምድና አናፍርሰው አለችው። እሱ ግን ቅን አነጋገሯን አጉል መግደርደር ስለመሰለው ፍላጎቱን መክታት አቃተው። አዝማሚያው ስላላማራት ክፉም ሳትናገረው ቀስ ብላ ከክፍሉ ወጣች። ታደሰ በእኔነቴ ብትንቀኝ ነው፣ አዎ ንቀኝ ነው ብሎ ተበሳጨ። ከዛም የለም አዎ ሊሆን አይችልም ወንድምነቴን ስለፈለገችው ነው አለ ለራሱ። ይህም ሆነ በፈጸመው ስህተት ሲጸጸት አደረ። በሷ ላይ በነበረው የተሳሳተ ግምት ራሱን በራሱ አወገዘ። በደረሰበት ውርደት በጣም አዘነ። የፍርሃት ማቅ ለብሶ አይኗን ላለማየት ሲሸማቀቅ ውሎ አደረ። አስናቀች ግን የነበረ ግንኙነታቸው በዚህ ምክንያት እንዳይሻክር ስለፈለገች ሆን ብላ ጠበቀችው። ተደብቆ ሊገባ ሲላገኘችውና ከልብ አስበበት ሳይሆን በመጠጥ ግፊት ያደረከው ነውና በእናትህ እርሳው በቃ አለችው። ታደሰ ቀስ በቀስ የአፍረት ስሜቱ እየለቀቀው ሲሄድ ወዳጅነታቸውን በሞቀ መንፈስ አድሰው እስከ ለተሞቷ ድረስ ኖረዋል። ታደሰ ከመቃብር በታች የዋለ ውበቷን በዓይነ ህሊናው ቃኘው። የታፈነ ፍትወታዊ ስሜት በሷ ላይ ነበረውና ለዘላለም መታጣቱ አስቆጨው።
የተደበቀ ፍላጎቱ ግቡን ሳይመታ በሞት መቀደሙ እንደ እሳት አቃጠለው። ምናልባትም ይህ ስሜቱ ሊሆን ይችላል ሳያውቀው ራሷን በራሷ መግደሏን እንዳይቀበል ያደረገውና ከጥርጣሬ ውስጥ ከቶ ያስጨነቀው። ግን ከዚህ ውጪ ሌላ ምክንያት ከኖረው ከሱ በስተቀር ማንም አያውቅም። ማርታ ጠዋት ተነስታ ወደ ፍርድ ቤቱ የሄደችው በግርማ መፈታት እርግጠኛ ሆና ነው። የቀጠሮንም ቀን በናፍቆት የጠበቀችው በዚሁ ምክንያት ነው። ያስናቀች ራሷን በራሷ መግደል ጉዳዩን ግልጽ ስላደረገው ግርማ በነፃ ለመለቀቁ ቅንጣት ታክል አልተጠራጠረችም። ይሄ የሷ ብቻ እምነት ሳይሆን የብዙዎቹ ግምት ነው። ስለሆነም ማርታ የዛሬዋን ቀን ከግርማ ጋር በደስታ አብረው ለማክበር የሚያስችል ዕቅድ አውጥታለች። ለመጀመሪያ ጊዜ ሲቀጥራት የተጋበዘችበትን ሆቴል ምንጊዜም ታስታውሰዋለች። በምግቡ ጣዕም ብቻ ሳይሆን በመስተንግዶም በጣም ወደዋለች። ለእንደዚህ አይነቱ ቀን ተስማሚ ቦታ ከዚህ የተሻለ የለም ብላ መርጠዋለች። ለአስፈላጊ ወጪ የሚሆን ገንዘብ ከአባቷ ተቀበላለች። በሰዎች ሴራ የተቋረጠ ፍቅራቸውን ለማደስና ለሱ ያላትን ስሜት ለመግለጽ ለቸኮለችም ሰዓቱ አልንቀሳቀስ አላት። ትዕግስት አስጨራሽ ሆኖ መንፈሷን ረበሸው። ቀስ በቀስ ሰዎች ወደ አዳራሹ ገቡ። የግርማ እናትም መጡ። የለበሱት ቀሚስና ኩታ በአይነቱ ምርጥ ስለሆነ የብዙዎቹን አይን ማረከ። ደስታቸው ከገጻቸው ላይ ይነበባል። ያስናቀችን ሞት ሲሰሙ በቅርብ ባያውቋትም አዝነውላታል። በሌላ በኩል ግን የልጃቸውን ሰላማዊነት የሚያረጋግጥ ስለሆነ ደስ ብሏቸዋል። ፍርድ ቤት ከመቅረቡ በፊት ልጃቸው እንደማይፈታ የሚመለከተውን ክፍል ጠይቀው በቅድሚያ ተረድተዋል። ያም ቢሆን ወዳጅ ዘመዶቻቸው ከቤታቸው ድረስ እየመጡ እንኳን ደስ አሎት ብለዋቸዋል። በበኩላቸው ለዛሬው የምስራች ቀን የሚሆን አስፈላጊውን ዝግጅት ሁሉ አድርገዋል። በጣም የሚቀርቧቸውን እንዳትቀሩብኝ ብለው መልእክት አስተላልፈዋል። ልጅ ተመልሶ ወደ ፍርስ ቤት አይገባም ብለው ወስነዋል። ቤቱ ራሱ ገፊ ነው ብለው አምነውበታል። ለዚህም ደግሞ ምክንያት ነበራቸው። ለቤቱ መሰረት ሲቆፈር ጥቂት ማሪያ ቴሬዛ ብርና የኢጣሊያን ሊሬ በእንስራ ተቀብሮ ከቀን ሰራተኞች ውስጥ አንዱ ያገኛል። ሌሎቹ እንዳያውቁበት ወዲያውኑ አፈር ያለብስና ስራውን ይቀጥላል። እስከሚመሽ ይጠብቅና አውጥቶ ሊወስድ ሲል ቀን መደበቁን ያየው ባልደረባው ከቦታው ይደርሳል። እንዴት እንደሆነ አሁን ትዝ አይላቸውም እንጂ በሁለቱ ሰዎች መካከል አለመግባባት ተፈጥሮ ስለተደባደቡ አንደኛው በዚህ ጠንቅ መሞቱን ያስታውሳሉ። የእሳቸውም ወላጅ እናት ከትውልድ ሀገራቸው ለሕክምና መጥተው ሕይወታቸው ያለፈው ከዚሁ ቤት ውስጥ ነው። ስለዚህ ለጤንነቱም ሆነ ለሕይወቱ ፈጽሞ እንደማይበጀው ሊያስረዱት አስበዋል። ምክራቸውን እንደሚቀበልም በማመን ቦታ መርጠው ከፊት ለፊት ከሚገኙት ወንበሮች ከአንዱ ላይ ተዝናንተው ቁጭ አሉ። የዳኛውንም መምጣት በናፍቆት ጠበቁ። ጠበቃው መንደፍሮና አቃቢ ሕግ ቦታቸውን ያዙ። ከጥቂት ደቂቃዎች በኋላ ዳኛው ሲገቡ ሁሉም ብድግ ብለው በአክብሮት ተቀበላቸው። ተመቻችተው ተቀመጡና ተከሳሹ እንዲቀርብ ትዕዛዝ ሰጡ። ግርማ ከአጃቢ ፖሊስ ጋር ወደ ውስጥ ሲዘልቅ ብዙዎቹ በፈገግታ ተቀበሉት። ጠልተውት የነበሩትም በልባቸው ይቅርታ ጠየቁት። ሳያውቁ በስሜት ተገፋፍተው በፈጸሙ ስህተት የህሊና ወቀሳ የደረሰባቸው ጥቂት አይደሉም። በተለይም የሞት ቅጣት ሲወሰንበት ለመስማት ጓግቶ የነበሩ ሁለት ጡረታ የወጡ አዛውንቶችም በጣም ተጸጸቱ። ግርማ ወደዚህ ለመምጣት ሲነሳ የእስር ጓደኞቹ በመፈታቱ እርግጠኛ ሆነው ያሳዩት ፍቅርና ያደረጉለት አሸኛኘት ልቡን ነክቶታል።
ዳግመኛ ወደኛ ተመለስምና ሲያመች ጠይቀን ስላሉት ቃል ገብቶላቸዋል። አጥር ግቢውን ወጥቶ እስከሚሄድ ድረስ በዓይናቸው ሸኝተውት በመንፈስ ተከትለውታል። ግርማ እውነቱ የሚገለጽበት ሰዓት መድረሱ እየተሰማው ቁጭ አለ። ዙሪያውን ሲቃኝ ከወትሮ የተለየ ገጽታዎች ማየቱ የሞራል ብርታት ስለሰጠው በውስጡ ያቆጠቆጠውን ተስፋ አለመለመው። ካሁን ጥፋተኛ አይደለህም ብለው ሊያሰናብቱኝ ነው ብሎ ዳኛው ላይ አተኮረ። ማርታ የሰዎቹ ስሜት ተለውጦ በርህራሄ አይን ስላዩት በጣም ደስ አላት። የብሩህ ተስፋ ምልክት መሆኑን ተሰማት። ስለዚህ ትክክለኛ ፍትህ ሲበየን ለመስማት ተቁነጠነጠች። ዳኛው በፍርድ ተግባር ላይ ከተሰማሩ ጀምሮ እንደዚህ አይነት ሁኔታ ሲያጋጥማቸው የመጀመሪያ በመሆኑ ግር ብሏቸዋል። ሆኖም ከአንድ ውሳኔ ላይ ከመድረሳቸው በፊት ግራ ቀኙን ማከራከር አስፈላጊነቱ ግልጽ ሆኖላቸዋል። በዚህ መሰረት ስላስናቀች ድንገተኛ ሞት በማንሳት አንዳንድ አስተያየቶች ሰነዘሩና በቅድሚያ የአቃቤ ሕግን ሐሳብ ጠየቁ። አቃቤ ሕግ ተነሳና ወይዘሮ አስናቀች ራሷን በራሷ ለማጥፋት የተገደደችበት ምክንያት ገና በውል ባይታወቅም በተከሳሹ ጠበቃ ተሰንዝሮባት በነበረው ውንጀላ ሳይሆን አይቀርም ብለን እንገምታለን። ሆኖም ግን የወይዘሮ አስናቀች ራሷን በራሷ መግደል በሞራል ረገድ በደረሰባት የመንፈስ ጭንቀት እንጂ ከባለቤቷ ከአቶ አደፍርስ ሞት ጋር ፈጽሞ አይዛመድም። ስለዚህ ፍርድ ቤቱ ይሄንን ተገንዝቦልኝ አስፈላጊውን ውሳኔ እንዲሰጥ ጠይቃለሁ ብሎ ተቀመጠ። ማርታ በከባድ ነገር ጭንቅላቷን የተመታች ያልተሰማት፣ ሰውም ወንበሩን ሲሽከረከር ታያት። ሁሉም ነገር የሚገለባበት መሰላት። የአቃቤ ሕግ አነጋገር ክፉኛ አበሳጫት። ተነስተሽ ጉሮሮን እነቂው አላት። እልህ እንደ እንጨት አደረቃት። ለመሳደብም ቃጣት። በግርማ ህልውና የሚቀልድ መሰላት። ወንጀለኛ መሆኗ ሲደረሰባት ከሕግ ለመሸሽ ስትል ራሷን መግደሏ የአደባባይ ምስጢር መሆኑ እየታወቀ እንዴት ግንኙነት የለውም ይላል ብላ እርር ድብናለች። ይሄ ሌላ ተልኮ ቢኖረው ነው በማለት ተቆጨች። ሆን ተብሎ ግርማን ለመጉዳት የተደረገ ተንኮል ነው ብላ አመነች። በልቧ እየተራገበችና እያወገዘች ቁና ተነፈሰች። ምንም ለማድረግ እንደማትችል አወቀችና ሳትወድ በግድ አርፋ ተቀመጠች። የሷን ያህል ስሜታቸውን ባይጎዳውም ሌሎቹም ያልጠበቁት ሆነና ግር አላቸው። ነገሩ ሁሉ እንቆቅልሽ ሆነባቸው። የተከሳሹ ጠበቃ በዚህ ነጥብ ላይ አስተያየት እንዳለው ዳኛው ጠየቁት። ማንደፍሮ ከተቀመጠበት ተነስቶ ካባውን እያስተካከለ እጅ ነሳና በመሰረቱ የአቶ አደፍርስ መገደልም ሆነ የወይዘሮ አስናቀች ድንገተኛ ሞት ሊነጣጠል የማይችል የአንድ ሳንቲም ሁለት ገጽታ ስለሆነ አስናቀች ራሷን በራሷ ለመግደሏ የተጨበጠ ማስረጃ እስካልቀረበ ድረስ በደንበኛዬ ላይ የሚሰጠውን ማንኛውንም የፍርድ ቤት ውሳኔ ይቃወማለሁ በማለት ተናግሮ ቁጭ አለ። በአቃቤ ሕግ አስተያየት የተገረሙት ታዛቢዎች በማንደፍሮ አቀራረብ ይበልጥ ግራ ተጋቡ። ራሷን ለመግደሏ ማስረጃ ያስፈልጋል እንዴት ይላሉ? አዎ የእንቅልፍ መድኃኒት በብዛት ቅማ ነው የሞተችው ተብሎ ተወርቷል። የሰማው ሁሉ አምኖበት ጉድ ሲል ከርሟል። የሰሞኑ የውይይት ርዕስ ሆኖ ሰንብቷል። አሟሟቷ የማያከራክር ስለሆነ ብዙዎቹ ትክክል ነው ብሎ ተቀብለውታል። እሱ ግን ማስረጃ ይቅረብ ማለቱ ላለመሸነፍ የፈጠረው ዘዴ ነው ተባለ። ጥያቄው አግባብ የለውም የሚል ነቀፋ ተሰነዘረ። ምናልባት የራሱ የሆነ ምክንያት ይኖረው ይሆናል ያሉት ግን በጣም ጥቂቶች ናቸው። በቅጥ አዳምጠነዋል የሚሉ አንዳንድ ሰዎች ደግሞ ራሷን በራሷ አልገደለችም ለማለት ፈልጎ ይሆናል ብሎ ተጠራጠሩ። ሌሎች ግን ማስረጃው ቀረበም አልቀረበም የሚሰጠው ጥቅም የለም ሲሉ አቋም ወሰዱ። ከእንግዲህ ወዲያ ሕጋዊ ክርክሩ ወዛ አይኖረው በማለት የተቹም ነበሩ። በዚህ ምክንያት አዳራሹን ጥለው ለመውጣት የቃጣቸውም አልታጡም። የግርማ እናት ሁለቱንም የሕግ ሰዎች ታዘቧቸው።
ቋንቋቸው ራሱ ልዩ ሆነባቸው። የማያስፈልግ አጉል ጸጉር ስንጠቃ መሰላቸው። ባሏን በድብቅ ገደለች። ከዛም ሲነቃባት ደግሞ ፈራችና ራሷን ገደለች። እንደዚህ ቁልጭ ያለውን ነገር ለማጣመም መሞከር ለምን አስፈለገ? ብሎ ተቆጡ። ሲያደንቁት የከረሙትን ጠበቃ በአይናቸው ገርፎ ገላመጡት። ምንም ላይ ፈይድ ገንዘቤን ሲበዘብዝ ከረመ ብሎ ተቆጮ። ማርታም ብትሆን ከሳቸው የተለየ ስሜት አልነበራትም። ሁለቱም የሚሰሩትን የሚያውቁ አልመሰላትም። ለነገር የተፈጠሩ ነገረኞች በመሆናቸው ነው እንጂ በሰው ሕይወት አያፌዙም ነበር በሚል ግምት አዘነችባቸው። እንደ እንስሳት በስሜታቸው የሚመሩ ደካሞች አድርጋም ቆጠረቻቸው። በተለይም ጠበቃውን አንቀላተፋቸው። ዳኛው የደፈረሰውን ጸጥታ አረጋጉና ከወንጀል ምርመራ ክፍልና ከሐኪም የተገኘ መረጃ ካለ አቃቢ ሕግ ለፍርድ ቤቱ ያቅርብ ሲሉ ትዕዛዝ ሰጡ። ሐኪሞች የመርዝነት ባህሪ ያለው መድኃኒት ወስዳ ነው ቢሉም ለሕይወቷ መጥፋት ምክንያት የሆነውን ለማወቅ የሚያደርጉት ምርመራ ገና አላጠናቀቁም። ፖሊሶች ግን አንድ ብልቃጥ ከወይዘሮ አስናቀች መኝታ ቤት ኮሜዲኖ ላይ አግኝተዋል። በብልቃጥ ውስጥም ያሉትን ክብሎች የእንቅልፍ መድኃኒት መሆናቸውን አረጋግጠዋል። ይሄ መድኃኒት ደግሞ ከመጠን በላይ ከተወሰደ በሕይወት ላይ አደጋ እንደሚያደርስ ማንም ያውቃል። ስለዚህ ሕይወቷን በራሷ እጅ ለማጥፋቷ ከዚህ የተሻለ ማስረጃ የሚያስፈልግ አይመስለኝም። ሆኖም ጠቃሚነቱ ይኖረዋል ከተባለ ግን ውጤቱ እንደተላከለ ለፍርድ ቤቱ አቀርባለሁ በማለት አቃቢ ሕግ አስረዳ። ጠበቃው ማንደፍሮ በዚህ እንደማይስማማ ተቃውሞን አሰምቶ የዳኛውን ፍቃድ በመጠየቅ ተነሳና የመርዝነት ጠባይ ያለው ጎጂ ነገር ወስዳ ይሆናል ማለትና የእንቅልፍ መድኃኒት ካላግባብ ከተጠቀሙበት በሕይወት ላይ አደጋ ሊያስከትል ይችላል መባሉ አስናቀች በመርዝ ወይም ከመኝታ ክፍሏ በተገኘው መድኃኒት ሕይወቷ ጠፍቷል ማለት እንዳልሆነ ግልጽ ይመስለኛል። ስለዚህ ራሱን የቻለ መርዝ ወይም የእንቅልፍ መድኃኒት ሕይወቷን ለመቅሰፉ በንጥረ ነገር ደረጃ ተለይቶ በምርመራ መረጋገጥ እንደሚኖርበት ፍርድ ቤቱም ያምንበታል ብዬ ገምታለሁ ሲል ሐሳቡን ገለጸ። ዳኛው ገባኝ በሚል ሁኔታ ራሳቸውን ነቀነቁና የተጠቀሰው መርዝም ሆነ የእንቅልፍ መድኃኒት የየራሳቸው የሆነ የሕይወት ቀሳፊነት ባህሪ እንዳላቸው ግልጽ ነው። ወይዘሮ አስናቀች ከሁለቱ በአንደኛው መሞቷ በጥናት የተረጋገጠ ማስረጃ ማስፈለጉን ፍርድ ቤቱም ያምንበታል። ስለዚህ በአቃቢ ሕግ በኩል ጉዳዩ ተጣርቶ በአስቸኳይ እንዲቀርብ ፍርድ ቤቱ አዟል አሉ። በትዕዛዙ መሰረት ይፈጸማል። ሆኖም ግን አስናቀች በመረጠችው ተጠቅማ ሕይወቷን ካጠፋች የመድኃኒቱ በንጥረ ነገር ደረጃ ተለይቶ መታወቁ ራሷን በራሷ አለመግደሏን ሊያመለክተን አይችልም። ይሄ ግልጽ እስከሆነ ድረስ የተከሳሹ ጠበቃ ከዚህ ውጪ መከራከሪያ ነጥብ አለኝ ካሉ ያስረዱ። እንዲሁም ራሷን አልገደለችም የሚሉም ሆነ አቋማቸውን ግልጽ እንዲያደርጉ ጠይቃለሁ በማለት አቃቤ ሕግ ለፍርድ ቤቱ አመለከተ። ዳኛው ክርክሩ ከጭብጡ ውጭ አፈንግጦ የማይፈለግ ውዝግብ እንዳያስከትል የተከሳሹ ጠበቃ በዚህ በኩል ያለውን አቋም ለፍርድ ቤቱ እንዲያስረዳ አዘዙት። ጠበቃው ከወንበሩ ተነስቶ በዝግታ እርምጃ ወደ መሃል ገባና ዙሪያውን ባይኑ ቃኘ። ከማርታ ጋር አይን ላይን ክትም ሲሉ ፈገግ አለ። እሷ ግን በፈጠረው ውዥንብር ቅር ብሏት ነበርና ኮስተር ብላ ፊት ነሳቸው። ከሁኔታዋ ስሜቷ ስለገባው ጣራውን እያየ ሐሳቡን በአንድነት ሰበሰበና አቶ አደፍርስ በልጃቸው ተገደሉ፣ አስናቀችም ራሷን በራሷ ገደለች የሚለው ጽንሰ ሐሳብ ያልተቀበልኩት በተለያዩ ምክንያቶች ነው። በመሆኑም ነጥቦቼን ለፍርድ ቤቱ ግልጽ ለማድረግ ወደ ኋላ መመለስ ግድ ሊሆንብኝ ነው። ስለዚህ ፍሬ ነገሩን ለመዳሰስ እንዲያመቸኝ ከመነሻው እንጀምራለን። በተከሳሹና በወላጅ አባቱ መካከል የሐሳብ ልዩነት እንደነበረ ተረድተናል። ይሄ ቅራኔ ያስከተለው ጸብ ደግሞ አጥፊና ጠፊ ያደረጋቸው ተብለናል። በዚህ ከተማመን
ወንጀሉ በተፈጸመበት ዕለት በነገር አለመግባባት ምክንያት እንደነበረ ከክፍላቸው ሲወጡም በሩን ካላግባብ መዘጋቱን በምስክር ተረጋግጧልና አያከራከርም። ሐቁ ይሄ ከሆነ ወንጀሉ የተፈጸመው በደም ፍላት እንጂ ቅድመ ዝግጅት ያልተደረገበት ለመሆኑ ከሁኔታው ለመረዳት አያዳግተንም። ግን ከተጧጣፈ የቃላት ጦርነት በኋላ ከሟች ክፍል የሚገኙት ቁሳቁሶች በሙሉ ቦታቸውን ሳይለቁ አቶ አደፍርስም ራሳቸውን ለመከላከል ምንም አይነት ሙከራ ሳያደርጉ ለመስዋዕትነት እንደሚቀርብ እንስሳ አጎንብሰው አንገታቸውን ለካራ ሰጡ ማለት አንችልም። ምክንያቱም የወንጀሉ ትክክለኛ ገጽታ ይሄ አይደለምና። በመሰረቱ የወንጀሉ መንስኤ ነው የተባለው ምክንያት በቂ ካለመሆኑም በላይ ተከሳሹ ከአባቱ ጋር በፈጠረው አለመግባባት ሕይወታቸውን ሊያጠፋ አስቦ ይሆናል ብንልም እንኳን በር በርግዶ ካራ መዞ የጥፋት እጁን በወላጅ አባቱ ላይ እንዴት ሊያነሳ ይችላል? ይሄ ከሆነ በአቃቢ ሕግ ከቀረበው የክስ ማመልከቻ ጋር ይቀርናል። ለማንኛውም ወደፊት ስለምንመለስበት ይህንን በእንዲህ እንዳለ ሊቆይ ይችላልና በሌላ በኩል ያለውን እንመልከት። አስናቀች ለፍርድ ቤቱ ከሰጠችው የምስክርነት ቃል ውስጥ ተጠቅሳለሁ። በሩ በኃይል ሲዘጋ ሰማሁ። ከጥቂት ጊዜ በኋላ ባለቤቴን ወደ ነበሩበት ክፍል ብሄድ ቁጭ ብሎ ካሉበት ተገድለው በማየቴ ሕሊናዬን ሳትኩኝ ነው ያለችው። ግን ካለ አግባብ የተዘጋው በር በመጀመሪያ ሳትከፍተው የተፈጸመውን ድርጊት እንዴት ለማየት ቻለች? ነጥቤን ግልጽ ለማድረግ ተከሳሹ በሩን ወርውሮ የዘጋው ስለሆነ ሳትከፍተው ከርቀት የባሏን መሞት ልታይ አትችልም። ስለዚህ ብሎ ሊቀጥል ሲል ዳኛው ጣልቃ ገቡና እዚህ ላይ በሩ በሌላ ሰው ካልተከፈተ ያየችውን ማየት አትችልም ነበር ለማለት ነው የፈለከው ሲሉ በመገረም ጠየቁት። ማንደፍሮ ቅንጣት ያህል ሳያቅማማ አዎ ማሳየት የፈለኩት ይሄንኑ ነው። አቶ አደፍርስንም ሆነ አስናቀችን የገደላቸው በሩን የከፈተው ሶስተኛው ሰው ነው በማለት መለሰላቸው። ምን አልክ እባክህ አሉ ዳኛው የሰሙትን በመጠራጠር። ወንጀለኛው ሶስተኛው ሰው ነው አለ ፈገግታ እያሳያቸው። በዚያ አባባል ወይዘሮ አስናቀች ወንጀለኛውን ታውቀው ነበር ማለት ነው አሉ አሁንም በመገረም አይኔኑን እየተመለከቱት። አዎ ታውቀዋለች፣ ወንጀሉንም ሲፈጽም አይታለች ሲል በእርግጠኝነት መለሰላቸው። አቃቤ ሕግ ተቃውሞ በማሰማቱ ዳኛው ምክንያቱን እንዲያስረዳ ስለፈቀዱለት ተነሳና የተከሳሹ ጠበቃ ያልሆነውን የሆነ በማስመሰል ነገርን በነገር ሸርበው የክርክሩን ጭብጥ ለማጥፋት ካልሆነ በስተቀር ወይዘሮ አስናቀች የባለቤቷን ገዳይ ካወቀች በምን ምክንያት ሳትናገር ቀረች? ይህ እስካልተብራራ ድረስ ሶስተኛ ሰው የሚለው መላመት ፍርድ ቤቱ ሊቀበለው አይገባም ሲል ከኃይለ ቃል ጋር ተናግሮ ተቀመጠ። ዳኛው በአቃቤ ሕግ አነጋገር ደስ አላላቸውም ነበርና መቀበልም ሆነ ያለ መቀበል የፍርድ ቤቱ መብት መሆኑ መታወቅ አለበት። ለማንኛውም የተከሳሹ ጠበቃ በዚህ ነጥብ ላይ አስተያየት ካለው ለፍርድ ቤቱ ያሰማ በማለት አዘዙ። አለኝ። ሆኖም ግን ማብራሪያም ሆነ ማስረጃ ላቀርብ የምችለው የአስናቀች ትክክለኛ አሟሟት ሲረጋገጥ ብቻ ነው። ምክንያቱም ተቀባይነት የሚኖረው በዚያን ጊዜ ስለሆነ በዚህ በኩል የፍርድ ቤቱን ትብብር በትህትና ጠይቃለሁ አለ ጠበቃው ከተቀመጠበት ተነስቶ እጅ በመንሳት። አቃቤ ሕግ በድንገት ብድግ አለና ወይዘሮ አስናቀች በሌላ ሰው ለመገደሏ በአካባቢው ማስረጃም ሆነ በምስክር አልተደገፈም። ስለዚህ ትክክለኛ አሟሟቷ የተባለው ነጥብ ከጉዳያችን ጋር ስለማይገናኝ ጥያቄው እንዲሰረዝ ጠይቃለሁ ብሎ አመለከተ። ዳኛው ስነ ስርዓት ባለማክበሩ አቃቤ ሕጉን ገጸጹትና ፍርድ ቤቱ የአቃቤ ሕግን ተቃውሞ አልተቀበለውም። ምክንያቱም የተከሳሹ ጠበቃ ክርክር የተመሰረተው ደንበኛዬ ለተከሰሰበት ወንጀል ተጠያቂ ወይዘሮ አስናቀችን የገደለ ሰው ስለሆነ
ይሄ ግልጽ ሳይሆን ማስረጃ ማቅረብ ፍሬ የለውም ባይ ነው አይደለም እንዴ? ሲሉ ጠበቃውን እየተመለከቱ ጠየቁት። ማንደፍሮ እጅ ነሳና ትክክል ነው አለ በትህትና። ዳኛው ሁለቱን የሕግ ሰዎች በየተራ እየተመለከቱ የማስረጃው መቅረብ ለመከላከያ ወሳኝነት ይኖረዋል ከተባለ የምርመራው ውጤት በሚመጡት 10 ቀኖች ውስጥ ሊደርስ ይችላል የሚል ግምት አለን። ሰፋ ያለ ጊዜ ሰጠነውም አስከሬኑ የተወሰደውንና ናሙናውን መርምሮ ለሞቷ ምክንያት የሆነውን ንጥረ ነገር ደረጃውን ለይቶ ይሄ ነው ለማለት ጊዜ የሚጠይቅ መሆኑን በመገንዘብ ነው። ስለዚህ የሚቀጥለው ቀጠሯችን የካቲት 2 ቀን እንዲሆን ተወስኗል። ስለሆነም አቃቢ ሕግ ጉዳዩን ተከታትሎ በተባለው ቀን ለፍርድ ቤቱ እንዲያቀርብ ታዟል። በቀነ ቀጠሮ ችሎቱ ግራ ቀኙን ሰምቶ ማስረጃዎችንም መርምሮ አስፈላጊውን ውሳኔ ይሰጣል ብሎ ተነሱ። በአዳራሽ ውስጥ የነበረው ሕዝብ የሰማውን ማመን አቅቶት ፈዘዘ። ዳኛው ወጥተው ሲሄዱለት እንዴት ሊሆን ይችላል ብሎ እርስ በርሱ ተሸዋኮከ። በዛሬው ቀን ፍጻሜ ያገኛል ተብሎ የተገመተው ጉዳይ እንደገና ጥሬ ሆነ። ነገሩ በሰዎች መካከል የሐሳብ ልዩነትን ፈጠረ። ብዙዎቹ በግልጽ ተጨቃጨቁ። ስለ ሕግ እናውቃለን የሚሉትም በቡድን ተከፍለው አተካራ ገቡ። አንዱ ሌላውን ለማዳመስ ስላልቻለ ከፍርድ ቤቱ እየተጫጫሁ ወጡ። ቅጥር ግቢውን ለቀው እስከሚወጡ ድረስ አንዱ ሌላውን ለማሳመን የጦፈ ክርክር ገጠሙ። የአቃቢ ሕግ ደጋፊ የሆነው ወገን የአስናቀች ሕይወት ያለፈው በመርዝ ቢሆንም እንኳን በፍቃዷ የጠጣችው ወይም የዋጠችው ስለሆነ ሌላ ወንጀለኛ ሊኖር አይችልም ብሎ ተሟገተ። ተከራካሪው ክፍል መልስ አጣና ዝም አለ። ሽንፈትን በጸጋ ከማይቀበሉት አንዱ ጣልቃ ገባና አስገድዷት ይሆናላ የሚል አስተያየት ሰነዘረ። ከሞት የከፋ ምን ሊመጣባት ተገዳ መርዝ ጠጣለች እንዴ ብሎ አፌዙበት። በዚህ ክርክሩ በአቃቢ ሕግ ደጋፊዎች አሸናፊነት ተደመደበ። ማርታ ስታለው የከረመችው ሁሉ ከመነሻው ፍርሹ ስለሆነባት በሽቃ ሕጋዊ ክርክሩን በቅጡ አላዳመጠችም። አልፎ አልፎ የሰማችውም ፍሬ ያለው ነገር አልመሰላትም። ከፍርድ ቤት ውጪ በጉዳዩ ላይ ሰዎች ሲጨቃጨቁ ብታይም ተጠግታ ልታዳምጣቸው አልፈለገችም። ማንደፍሮን በርቀት ብታየውም ልታናግረው ስላልፈለገች ፊቷን አዙራ አቅጣጫዋን ቀየረች። ሶስተኛው ሰው ከሚለው ጋር ገደል ይግባ ብላ በልቧ እየተራገመች ወደ ቤቷ ሄደች። የግርማ እናት ግን ጠበቃው ከፍርድ ቤት እስከሚወጣ ድረስ ጠብቀው አነጋገሩት። ምን ነው እንደዚህ ያደረከኝ ብለው ወቀሱት። ቅሬታ እንዳደረባቸው ቀደም ሲል የገባው ቢሆንም ምን አጠፋው አላቸው። አስናቀች ራሷን በራሷ የገደለችው በባለቤቷ ላይ በፈጸመችው ወንጀል ተጸጽታ ነው ብለህ ብትከራከር ኖሮ ልጄ በነፃ ይለቀቅ ነበር። ጥሩ መተመተ እንዲያው ከዚያ ላይ ስትደርስ ምን ነካ አሉት። መከፋታቸውን በገጻቸው ላይ ያስነበቡት። ማንደፍሮ ተሳስተዋል ሊላቸው አልደፈረም። እንኳን እሳቸው ብዙ ያውቃሉ የተባሉትም አስናቀች ሕይወቷን አላጠፋችም ብሎ መከራከሩን እንዳልወደዱለት ያውቃል። የሱን ሐሳብ ያልደረሱበት ስለሆነ አልፈረደባቸውም። የመረጠው መንገድ ትክክለኛ መሆኑን ሊያስረዳቸውም አልሞከረም። አቅጣጫውን የለወጠበትን ምክንያት ቢገልጽላቸውም ነገሩ አሁን ተንጠልጥሎ ያለበት ሁኔታ ስለማያመቸው አምኖ አይቀበሉትም። ስለዚህ ከሊናው ጋር መከረና በእናቱ ለልጁ ደህንነት ቅድሚያ እንደሚሰጡ ይገባኛል። ይሄም መሆን ያለበት ነገር ነው። እኔም ለቆምኩለት ሰው ያለብኝ ግዴታ እንደተጠበቀ ሆኖ በተጨማሪ ደግሞ ይበልጥ ማስበው ለሙያዬ ክብርና ለእውነት ልዕልና ነው አላቸው ፈገግ ብሎ። እውነቱም አደባባይ ወጣ። ከዚህ ወዲያ እውነት ከወዴት ሊመጣ አሉ በመገረም አይኔውን እየተመለከቱ። ሊመስሎት ይችላል፣ ብቻ እውነቱ ገና ከተቀበረበት አልወጣም ሲል መለሰላቸው።
ወንጀለኛው ሌላ ሰው ነው ማለት ነው እውነቱ? አሉት በማሽሟጠጥ መልክ። አልተሳሳቱም፣ ደርሰውበታል አለ እሱም እንደ ቀልድ አድርጎ። እውነት ሌላ ሰው ነው ወንጀለኛው ብለህ ከልብ ታምናለህ? ሲሉ በመጠራጠር ጠየቁት። አዎ በእርግጠኝነት አላቸው። ዳኛው ለመሆኑ ሌላ ነቃሽ ቁጥር ቢሉ ከየት ታመጣለህ? አሉት ማንደፍሮ በሴትዮዋ የዋህነት ፈገግ አለና። ከቤታቸው ሲል መለሰላቸው። የግርማ እናት አላመኑትም ነበርና። ግን እንዳሰብከው ያልሆነ እንደሆነ ምን ታደርጋለህ? በማለት ጠየቁት። ያን ጊዜ ለልጆ ሌላ ጠበቃ ይፈልጉ ሎታለሁ አለ ኮስተር ብሎ። ይሄማ ትክክል አይደለም አሉ ባነጋገሩ ተደናግጠው። በእኔ ላይ እምነት ካጡ ሌላ ምርጫ የለኝም። እንደሱ እኮ ማለት ያልነበረም እኔ ልጅ። አዎ ያው ለልጅ ማንደፍሮ ብቻ የሴትዮዋ ወንጀለኛነት ከታወቀ ሌላ ጣጣ ውስጥ ገብተህ ለምን ትደክማለህ ነው አባባሌ አሉ በመለማመጥ መልክ። ወንጀለኛ አይደለችም አለ ፍርጠም ብሎ። ካልክ ይሁና፣ እንዲያው ብቻ ድካም አሳዘነኝ አሉ ነገሩ ካንጀታቸው ጠብ ስላላለ። ከእንግዲህ ወዲያ ምንም ድካም አይኖርብኝም። ስላሰቡልኝ ደግሞ ከልብ አመሰግናለሁ። ልጆም ቢሆን በቅርብ ቀን ውስጥ ይፈታል የሚል እምነት ስላለኝ እስከዚያው ድረስ በትዕግስት ይጠብቁ። ለማንኛውም በቸር ይግጠመን አለና ተሰናብቷቸው ወደ መኪናው ሄደ። የግርማ እናት ሌላ ወንጀለኛ አለ ብለው ስላላመኑ በሰጣቸው ተስፋ ብዙም አልረኩም። የማያስፈልግ የጭቅጭቅ ምዕራፍ ከፍቶ ልጄን ባያጉላላው ደግ ነበር አሉ። ደና ሄዶ መጨረሻው ላይ ስላበላሸው አዘኑበት። አንዳንድ ጠበቆች ጥቅማቸው እንዳይቋረጥ ሆን ብለው ነገር ያጣምማሉ የሚለውን ሐሜት አስታወሱ። ማንደፍሮም ጉዳዩን የጎተተው ይህን አስቦ ይሆናል ብሎ ተጠራጠሩ። በሐሳባቸው አውጥተው አወርደው እንደዚህ አይነት ልክስክስ ሰው እንኳን አይመስለኝም ብለው ራሳቸውን ወቀሱ። በባህሪውና በችሎታው የተመሰገነ ሰው በሕይወት እንደማይነግድ ተስፋ አደረጉ። ይህም ባይሆን ግን ያለቀለት ጉዳይ እንደገና ወደ ኋላ ሊመልስ ነው ብሎ ሰጉ። በወንጀለኛው መገኘት እርግጠኛ ሳይሆኑ ቀሩ። ያልታሰበ ነገር በመፈጠሩ እየተቆጩ ወደ ቤታቸው ሄዱ። ግርማ የሁለቱን የሕግ ሰዎች ክርክር ሲሰማ ነው ተስፋው የተወለቀው። ሞራሉ ደቆ ስሜቱም የላሸቀው። የጠበቀው ቀርቶ ያልጠበቀው በመሆኑ አዘነ። እየተበሳጨ ከወህኒ ቤቱ መኪና ውስጥ ገብቶ ተቀመጠ። ሁኔታውን ከተመለከቱት የሕግ እስረኞች አንዱ ምን ተወሰነብህ ሲል ጠየቀው። መልስ ሳይሰጠው እንዳቀረቀረ ዝም አለ። እየጎተጎተ ሰላም ስለነሳው የሆነውን ነገረው። ታዲያ ይሄ ምን ያስከፋል? ያስደስታል እንጂ አለው ግርማ በሰውየው በሽቆ። ባልሰራሁት ወንጀል ከዚህ ወዲያ ምን እደረጋለሁ ብሎ ተናገረው። ሰውየው ፈገግ አለና አንድ ተረት እንዳጫውት ፍቀድልኝ ብሎ ጠየቀው። ግርማ ቀጥል በሚል ሁኔታ ቀና ብሎ አየው። ሁለት ወንበዴዎች በጥፋታቸው ከፍርድ ቤት ቀርበው ዕድሜ ልክ እስራት ተፈረደባቸው። አንዱ ይግባኝ ሲል ባልደረባው የባሰ አታምጣ በማለት ጸለየ። ይግባኝ ሰሚው ፍርድ ቤት በስቅላት እንዲቀጡ ወሰነባቸው። አንደኛው እንደ ልማዱ ይግባኝ ሲጠይቅ፣ ጓደኛው ግን የባሰ አታምጣ አለው። ባልደረባው ተበሳጭቶ ከሞት የባሰ ሌላ ምን ሊፈርዱብን ይችላሉና ነው የባሰ አታምጣ የምትለው ብሎ ተቆጣው። ተው እንጂ ቁልቁል ተሰቅለው በበርበሬ ታጠሩ ይሞቱ ቢሉንስ አለው ይባላልና በዚህ በቀላሉ ነገር ደግሞ አንተ ልታዘን አይገባም በማለት ሰውየው ግርማን መከረው። ተረቱ ለግርማ ስሜት አልሰጠውም። እንዲያውም ከሱ ችግር ጋር የሚገናኝ ስላልመሰለው እንዳልሰማ ሆኖ ችላ አለው።